ከዳቢሎስ ጋር ድርድር ስትልም ዳቢሎስ ብለህ ያስቀመጥከው ማንን ነው? ጃንት ወሪያታ ታውራ ዳግማዊ አመለወርቅ ፈይሳ እጅግ በጣም በተሻለ መንገድ ሰርፕራይዝ እንደሚያደርገኝ ኤክስፔክት አደርጋለሁ። ደግሞ ዘመኑ በጣም ፈጣን ነው። ቅድም በነበረ ውይይት እንዳነሳኸው የፌስቡክ የቲክቶክ አባይ የማን ነው የሚባል ጥያቄ መነሳት የለበትም። ኢን ዘ ቢጊኒንግ እኔ ራሴ በግጥሜ ላይ የኔ ነው አባይ የኔ ነው ብዬ ቲያትርን ወደ ህብረተሰቡ የማድረስ ፍላጎቱ አለ። አሁን ያለውን ትውልድ ዘመኑን ከመስጠት ዘመኑን እንዲጠቀምበት ከማድረግ ውጪ ሸባካቱ ታርቃን የሚባሉ ነገስታት ግብፅን ገዝተዋል። ኢትዮጵያዊ ነገስታት እያንዳንዷን ቃላተውን የተከታትለው ደስ የሚለኝ ነገር ያዘጋጅ ደህ አይደሉም። ገንዘብ ኖሯቸው ግን የት ላርገው ገንዘቤን ለምን እዚህ ቦታ ላይ ፕሮዲዩስ አላደረግም የሚሉ ከ40 ከ50 ከተሞች በላይ ዞረናል። እሱን ቲያትር ይዘን የኢትዮጵያ ቲያትር ስብራት መቼ ነው ተጠግኖ ወደ ትርምስና ትርምስምስ እየገባች በሄደች ቁጥር ንጉስ አርማን ደግሞ ከ24 ዓመት በኋላ በኢትዮጵያ ብሔራዊ ቲያትር አሁን እያሳየ ነው። እኔና ሸዋፈራውን ያዘጋጀ ነው። ከዳቢሎስ ጋር መደራደር በጣም ከባድ ነው። አብሮ መኖር ካለብህ አብሮ መኖር እንዴት መኖር አለብህ። እነሱ አላወቁት ይሆናል አፄ ኃይለ ሥላሴ የሄዱበትን ርቀት። የኢትዮጵያ ታሪክ ሁሉንም ነገር ኢንተርቴን ያደርጋል፣ ችግር የለበትም። ግን አዘይ እንደው ዘዴ አንጓሉ ሲጥልህ ታየዋለህ። ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሆን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን የቲያትር ባለሙያ በተለይም ደግሞ ህንደኬ፣ ንጉስ አርማ በተሰኙት ታሪካዊ ቲያትሮቹ ይታወቃል። መልካሙ ዘሪሁን አስራት ይባላል። መልካሙ ዘሪሁን አስራት በጣም ግሩም ጊዜ እየሰጠን ነው። በህንደኬ ቲያትር ተወያየን፣ በንጉስ አርማ ላይ ደግሞ እየተወያየን ያለ ነው። ገና ከዳቢሎስ ጋር ድርድር የተሰኘ መጽሐፍ ለተደራሲ ለአንባቢ ካደረሰ ሰንበትበት ብሏል። በዚህ ጉዳይ ላይ እንወያያለን። አብራችሁን ከቆያችሁ በጣም ብዙ ነገር ታተርፋላችሁ። መልካሙ ዘሪሁን አስራት ለሰጠህን ጊዜ በጣም አመሰግናለሁ። ካንተ የህይወት ተሞክሮ፣ የትምህርት የስራ ተሞክሮ በርካታ ነገር እንደምንቀስም እኔም የአዲስ ምዕራፍ ፖድካስት ተከታታዮችም እናውቃለን። በተለይ ደግሞ ህንደኬን የሰራህበት ታሪካዊ ቲያትር ነው። አሁን ባለው ዘመን አሁን ባለው ሁኔታ ወድነ ክፍሌ እንዳለው ብቸኛው ነህ። የታሪክ ቲያትሮችን ክፍተት የሞላ ሰው ነህ። ይሄ ብቸኛ ያደርጋል። ትልቅ ነገር ነው። ቀጥሎ ንጉስ አርማህን ደግሞ ገና በወጣትነት በለጋ ዕድሜ ጽፈህ በኢትዮጵያ ብሔራዊ ቲያትር አሳይተ ነበር። በድጋሜ ከ24 ዓመት በኋላ ደግሞ ቲያትር ቤት ይዘው መጥተሃል። የሚገርመው የታሪክ አጋጣሚ አንተ ወጣቱ ነው የጻፍከው ያኔ። አሁን ደግሞ ወጣት ከዩኒቨርሲቲ ወጡ ወጣት ተዋናዮች በጣም ትኩስ ልብ ያላቸው ልጆች ደግሞ ከአንጋፋው በጣም ትልቅ ልምድ ያለው ተስፋዬ ገብረሃና ጋር እኩል ሲሰሩ ስታይ አንተ ምን ያህል እንደምትደሰት የሁለት ትውልድ የማገናኘት ያህል ነውና ይሄ ለአንተ ክሬዲት ነው። የሰራው ስራ ነው። ልናመሰግንህ ይገባል። ሰው በሰራው ልክ ለማመስገን ባንችልም ግን የሰራው ያንተ ውጤት የእጅ ስራ ውጤት ነውና እናመሰግንሃለን። ንጉስ አርማህ ላይ የተወያየን አልባሳቱን በአብዛኛው አንተም ተዋናዮቹም ናቸው የቻላችሁት። ይሄ ነገር እስከ መቼ ነው? የኢትዮጵያ ቲያትር ስብራት መቼ ነው ተጠግኖ ሀገራዊ ፋይዳው ከፍ ብሎ መታየት የሚችለው? እንደ ሌሎች ሀገራት እየተባባለን ነበርና አሁን ትኩስ የወጡ የዩኒቨርሲቲ ተማሪዎችም ቲያትር ያጠኑ ተስፋቸው እንዲለመልም ምንድነው የምትነግረን እያልኩ ነው። እንግዲህ አሁን ዛሬ ያለው ቲያትር ስታየው እውነት ነው ቀደም የነበረው አይነት ትኩረት ወይም መሳለጥ አታይበትም። ስለዚህ እንደዚህ ይቀጥላል ወይ? እርግጠኛ ነኝ አይቀጥልም። ወዴት ሄድ ይመስላል? አትሊስት ወደ ነበረበት ከዛም በላይ ይሄዳል ብዬ አስባለሁ። ምክንያቶቹ ደግሞ ብዙ ናቸው። ከብዙዎቹ ጥቂቶቹን ብጠቅስል፣ አንደኛ ቲያትር ባህሪው ማለት የቲያትር ጠባይ የኛ ማህበረሰብ ውስጥ ከምታስበውን በላይ ጠልቆ ገብቷል። ከምታስበውን በላይ ማለት ከትራዲሽናሉ ከምኑ አልፎ አሁን ዕውቀት ሆኖ ሰዎች እንዳልከው እየተማሩ ቲያትርን የተሻለ ማለት መድረኩን የማጣት እንጂ ቲያትርን የመስራት ወይ ደግሞ ቲያትርን ወደ ህብረተሰቡ የማድረስ ፍላጎቱ አለ በከፍተኛ ደረጃ። ስለዚህ አለ እና አሁን መድረኩ ነው የጠፋው። ወይ ደግሞ እንግዲህ ያሉትም ቲያትር ቤቶች መንግስት እጅ ስላሉ እንደ ልብ ቲያትሮችን በተፈለገው መንገድ ማውጣት ያለመቻል ሁኔታ ሊኖር ይችላል እና ይሄ ይቀጥላል? ብዙም ይቀጥል አይመስለኝም። እንደውም ለአዲሱ ትውልድ በጣም ተስፋ የሚያስቆርጥ ሳይሆን በጣም ተስፋ የሚሰጥ ጊዜ ነው። ምን የምፈራው ስጋት አለኝ።
አሁን በተለይ ዘመኑ በጣም ፈጣን ነው። ቅድም በነበረ ውይይት እንዳነሳኸው የፌስቡክ የቲክቶክ የሶሻል ሚዲያ ነው። ሶሻሉ በጣም ከዋናው ከሚኒስትሪ ሚዲያው በጣም ቀድሞ ኢንፎርሜሽን በማስተላለፍ ዜናዎችን ሁሉ ነገሮችን መረጃዎችን በመላክ ምንም ነገር ቲያትርን አሁን ቁጭ ብለህ አትጽፍም። በተወሰኑ በ20 እና በ30 ሰከንዶች ሙሉ ቲያትር እንድትጽፍ የሚያስችልህ ጊዜ ላይ ነው ያለው። ይሄ በሆነበት ሁኔታ ዘመኑ በአዳራሽ ውስጥ ተወስኖ ወጣቱ በአዳራሽ ውስጥ ተወስኖ የአንድ ሰዓትና የአንድ ሰዓት ተኩል ቲያትር የማየት እድል ይኖራል ወይ? እንደዚህ አይነት ነገር ራሱ ቲያትር ቤቶቹ ሊሰሩ ይችላሉ። መንግስት ነገሮችን ሊያመቻች ይችላል። ግን ትውልዱ ተረጋግቶ እንዲቀመጥ ጊዜው ይፈቅድላታል ወይ የሚለው ነገር ጥያቄ ነው። ለዚህ መልስ ልስጥህ። ለምሳሌ ትላንት የወጣው ማለት አሁን በቅርቡ የወጣው ንጉስ አርማ ልውሰድልህ። አንተ ንጉስ አርማ ሲከፈት ነበርክ። ልብ ብለህ ከሆነ የዛን ጊዜ ተመልካቹን አይተሃል። ሞልቶ ነበር። አብዛኛው ያን ጊዜ ብቻ ሳይሆን ከዛ በኋላ ባሉት እስካሁንም ባለው ሂደት ብታይ በሚገርም ሁኔታ ወጣቱ ወደ ቲያትሩ እየመጣ ነው። በጣም እንግዲህ እኔ ያልኩት ሳይሆን ሌሎች አንጋፋ የቲያትር ሰዎች እኔም በየታዘቡት የዛን ሰዓት ያስተዋልኩት አጠገቤም የነበሩት በፐርሰንት ወጣት ይበዛ ነበር። አንድ አለባበሳቸውም ምናምን እና ልጅ እድሜያቸውም በጣም ልጅ ሆኑ ልጆች እስካሁንም ድረስ ወደ ቲያትር እየመጡ ነው። ይሄ ቅድም ያልኩህን ነገር በደንብ የሚያጠነክር ነው። ማህበረሰባችን ውስጥ ያለው የቲያትር ፍላጎት ተስፋዬ ማሞ ልብ ካልክ መጥቶ አይቶ የገረመውና በሬዲዮም ያወራው ይሄንን ነው። እኔ የገረመኝ እኔ እንደ አንጋፋ ሄጄ ማየት አይደለም፣ ግን በርካታ ወጣቶች ቲያትሩን ማየታቸውን የገረመኝ አለ። ይሄ ምንድነው መሰለህ እርሾ አለ ማለት ነው። የቲያትር ፍላጎት ወይ ደግሞ ማህበረሰቡ ውስጥ ከኛ አልፎ ልጆቻችን ላይ ይሄ እርሾ አለ። ይሄ አንዱ ተስፋ አለ ምልህ አንዱ ኦዲየንስ አለ ማለት ነው። ሁለተኛ ደግሞ እነዚህ ልጆች ምን አለ መሰለህ ቲያትር ተምረው ቲያትር አውቀው ወደ ማህበረሰቡ የሚቀላቀሉ ልጆች አሁን እንደወረሽኝ ከተጣባው ፌስቡክ እና ቲክቶክ ኮንቴንት ክሪኤተር ከሚባሉ ሰዎች የተሻለ ማሰላሰል ይችላሉ፣ ያውቃሉ። እውቀት አንድ፣ ሁለተኛ ፐርፎርም ማድረግ ይችላሉ። ዋን ማን ሾው። አሁን እኮ ፌስቡክ ላይ አንድ አክተር አንድ እንትን ምን ያህል ራሱን እየቀያየረ የሚያየው የምታየው ነገር አለ አይደል? ይህንን እውቀት ስትጨምርበት ኮንቴንት ስትጨምርበት የግድ የቲያትር መድረክ ያስፈልግሃል ወይ ነው? ግዴታ አይደለም። ልክ እንደኛ አይነቱ የታሪካዊ ምናምን እያለን እኛ ትራዲሽናል ላይ ላለነው ሰዎች መድረክ ሊያስፈልገን ይችላል። ስለዚህ ተስፋ የሚያስቆርጥ ሳይሆን ተስፋ የሚሰጥ ጊዜ ነው። እውቀቱ ኮንቴንት ኢንፎርሜሽን እኮ ኢቭን ከምትችለውም በላይ ስለ አንድ ነገር እኮ ማአት ነገር ማግኘት ትችላለህ። ግን ያ ኢንፎርሜሽን ትክክለኛ ነው፣ ኮንቴንቱ ሬሌቫንት አለው ወይ ብለህ ስታስብ ግን እዛ ጋር ትቆማለህ። ብዙ ቀልድ ልትሰማ ትችላለህ፣ ግን እርባና ያለው ቀልድ ፍለጋ ብዙ ልዳክር ትችላለህ። ከዚህ መጀመር ነው ለነሱ ቀላሉ። ቢኮዝ ዲስ ኢዝ ዴር በቃ እነሱ ያሉበት ጊዜ ይሄ ነው። የዛሬ 24 ዓመት እንደኔ ቲያትር ቤት ፍለጋ ቢባክኑ ወይ እኔ ቢባክን ኢስ ኦኬ ቢኮዝ አሁን ያለው ፕላትፎርም አልነበረም። አሁን እንግዲህ ስትጀምር ካለህ እኮ ነው፣ ከተሰጠህና ካለህ ነው። ስለዚህ ወይ ወደ ኋላ እንግዲህ እድሉን ስታገኝ እዚህ ላይ ሰክሰስፉል ስትሆን አሁን የዛሬ ወደ ኋላ ትሄዳለህ፣ ወደፊት ትሄዳለህ። ይሄ ምንም ተስፋ የሚያስቆርጥ አይደለም፣ ምንም ያን ያህል እንትን የሚል አይደለም። እንደውም የተሻሉ አቅም ያላቸው ኤአይ መጠቀም የሚችሉ ይህን አልፎ ተርፎ ዓለም ላይ መድረስ የሚችሉ እኛ እኮ በአንድ 1000 ምናምን ሰው እኮ ነው አንድ ጊዜ የሚያይ እንደሱ እድሉ ካለ ግን ፌስቡክ ላይ እና ቲክቶክ ላይ ከሄድክ ግን ስንት ሰው ነው የሚያይ? ድንበር ይከልለው አይከልለው በፍጹም። ሰው ወደ ማርስ ላትሄድ ትችላለህ። ዓለም ላይ ግን የትኛውም ጥግ ላይ መታየት ትችላለህ። ስለዚህ ይህንን ፕላትፎርም መጠቀም ካልቻሉ ማዘን ወይ ተስፋ መቁረጥ ካለባቸው በራሳቸው። ስለዚህ ዘመኑ የሰጣቸውን ነገር የተማሩትን ነገር ይዘው መጠቀም ይችላሉ ነው ከኛ በተሻለ። በደንብ ልክ ነው። ብዙ ጊዜ እንትን ድሮ ቀረ የሚባል አባባል አለ።
ቲያትር ድሮ ቀረ፣ ሙዚቃ ድሮ ቀረ፣ ብዙ ነገር ድሮ ቀረ ይባላል። አሁን ላይ ላለ ዘመን ድሮ የቀረበት ነገር ስለማያውቀው ጥያቄ ያጭርበታል። ግን ምንድነው ድሮ የቀረው ብሎ ያስብ ይችላል። ድሮ የነበረው ግን ያሳለፈውን ነገር ትዝታውን ስለሆነ የሚፈልገው በሁለቱ መሀል ላይ እንዲህ አይነት የሚናገሩ ሰዎች ላይ አንተ እንዴት ነህ? ወጣቱ ወይ ደግሞ አሁን ያለውን ትውልድ ዘመኑን ከመስጠት ዘመኑን እንዲጠቀምበት ከማድረግ ውጪ ቲያትር ድሮ ቀረ ብሎ ማለቱ አሁን ካለው ትውልድ ጋር መልካም መጋባት ይኖራል ብለህ ታስባለህ? እስቲ ንገረኝ። እዚህ አይኖረው ሁልጊዜም ይሄ የጄኔሬሽን ኮስችን ሁሌም የሚኖር ነው። ማለት የኔ አባት በሱ ጊዜና ከሱ በፊት የነበሩት ነገሮች መልካም ዘመኖች ናቸው ቢል እኔ ደግሞ አይ ይሄ ነው አሁን ነው ብል የኔ ልጅ ደግሞ ነው አባባ የዋር ትራዲሽናል በቃ አንተ እኮ የሄድክበት ያለው መንገድ ልክ አይደለም ቢለኝ ይሄ ጄኔሬሽን መካከል የሚኖር ሁልጊዜ የሚኖር ጥያቄ ነው። ማለት አትፈታውም። ቪዲዮ ቤቶች እንደ ነውር ይቆጠሩ ነበር አይደል? ልክ ነው። አሁን ፌስቡክም ልክ the same thing ብትወስደው ምንም ያን ያህል እንትን አይደለም። ግን ምንድነው ሚዲያሙን ለተሻለ ነገር መጠቀም ነው። በቃ ቪዲዮም ድሮ ተደብቀ ብታይ ፊልምና ትምህርታዊ ነገሮች ካየህበት it's okay። አሁንም ፌስቡክን ላልተገባ ነገር መጠቀሙ ነው ሁሉ ጊዜ ጉዳት የሚያደርሰው እንጂ ፌስቡክ ላይ እኮ ገንዘብ እየሰሩ ያሉ ሰዎች አሉ። ከዩቲዩብ ገንዘብ እየተሰራ ነው። ሰዋት ምኑ ነው ጉዳቱ? ምኑ ነው እንትኑ? እንደውም አንዳንድ ጊዜ እሱ ባይኖር እየተባለ አይደለ እንዴ? ባይኖር ኖሮ አሁን የኛ ሙዚቃ ይኖር ነበር? አሁን ያለው ሙዚቃ ይኖር ነበር? በነበረው መንገድ ብንሄድ አይኖርም ነበር። ስለዚህ ሁልጊዜም ባላንስ ማድረግ ነው፣ ማቻቻል ነው። መሀሏን መንገድ ፈልገህ መሄድ ነው። ማይቻቻል ከሆነ ደግሞ መቼስ አታስታርቅም። እንዳለ ሁሉም ባለበት ቁጭ እያለ እንዲሄድ ማድረግ ነውና አባቴን ተክቼ መጫወት የምችለው ሚና የለም። አዝዌል አባቴ ምን ሊተካኝ አይችልም። ልክ ነው። ሁለታችሁም እኔም ደግሞ ዛሬ ተነስቼ ልጆቼን ይሄ ነው መንገዱ ብለው አሁን እኔ ማላቀው ምንድነው ይሄ ፎሬክስ ነው ምናምን ብለው የሚጀምሩት እንትን ልክ አይደለም ነው ማለት ያለብኝ ወይስ ኦኬ ወይ ከነሱ እኩል ያንን ነገር ለማወቅ መሞከር ጊዜው ካለኝ፣ አለበለዚያ ደግሞ ያን እንዲያውቁ የተሻለ ነገር ማበረታታት ወይ ቀድሞ መገኘት በቃ። ስለዚህ ማትዋዋጣውን እንትን አለ ማለት ሁሉንም በዘርፉ አክሰፕት አድርገህ መሄድ ነው እንጂ እንደው ያ ድሮ ብቻ ይቀር ብትል ስህተቱ ያንተ ነው የሚሆነው። መልካም። የንጉስ አርማህ ላይ ነው ያለሁት አሁንም እና መቼም ሁሉም አዘጋጆች የራሳቸው ብቃትና አቅም አላቸው፣ የራሳቸው አተያይ አላቸው። ግን በጣም ያስደነገጠ አዘጋጅ መቼም አዘጋጆቻችን ልዩነት ፈጥረን እንደማናስቀይማቸው ግንዛቤ ውስጥ ያስገቡልናል ብዬ አስባለሁ። ሁሉም በልኩ ስላለው ማለት ነው። እኔ ሁሌም የሚደንቀኝ እንግዲህ መጀመሪያም ንጉስ አርማህን ያዘጋጀው ማኔ የማኔን ስራዎች ማየት በጣም ደስ ይለኛል። ማን ያዘዋል እንዳሻው ጋሽ ማን ያዘዋል አልለውም ያው መቼስ እንዳይታዘበኝ የሱ ስራዎች ይገርሙኛል ሁሌ ማለት ያው ንጉስ አርማህን ብቻ ሳይሆን ሌሎቹም በቃ የሚያይበት እንትኖቹ አታዮቹና የዝግጅት ስታይሎቹ ድንቅ ይሉኛል። ይሄ ሁሌም ያው ለሱም ምለው ነው። ከዛ ጌትነት ነው ደግሞ እንደ ኬን የሰራበት ያዘጋጀበት የሄደበት እና ምልህ ግዝፈቱን ያወጣበት መንገድ ሳስበው ሁሌም ሰርፕራይዝ ነው የሚያደርገኝ። ዋው ነው ብለው እንደገና ደግሞ አሁን ዶክተር ተሻለ ደግሞ በራሱ መንገድ የሚሄድበትና ንጉስ አርማህን የሰራበትን የዝግጅት ሂደት ሳይው ደግሞ በቃ እነዚህ ሶስት አዘጋጆች እንግዲህ እስካሁን ነው በጣም ሰርፕራይዝ ያደርጉኛል። እኔ አንድ በስራዬ የገባኝ ወይም ደግሞ በስራዬ ደስ የሚለኝ ነገር ያዘጋጅ ደህ አይደለም ስራዎቼ በሙሉ ሳስባቸውና አሁንም ወኔ አምባን ያዘጋጅ ያለው ዳጊ ደግሞ እርግጠኛ ነኝ እጅግ በጣም በተሻለ መንገድ ሰርፕራይዝ እንደሚያደርገኝ ኤክስፔክት አደርጋለሁ። ደግሞ it will be በጣም አሪፍ። ለምን መሰለህ ይሄን የጠየቅኩህ አንተ እንድትመልስልኝ ብቻ ሳይሆን ፍርሃት አለኝ። ብዙ ጊዜ በኢትዮጵያ ቲያትርም ሆነ የፊልም አዘጋጆች በየትኛውም ፕሮፌሽን በተለይ ለአርቱ ላይ ያሉ ሰዎች ተተኪን ከማፍራት አንጻር ስጋት አለኝ። ለምሳሌ ጋሽ ማን ያዘዋል
በጣም የሚገርም አዘጋጅ ነው። አይችልታለሁ የእሱን ዝግጅት። ጌትነት እንየውም እንደዛው። እንግዲህ የዶክተር ተሻለን በአንተ ቲያትር ደግሞ አይቼዋለሁ። የእነዚህን ሰዎች የማየት አቅም ያን ሁሉ አክተር ለእያንዳንዱ ሰው ገጸ ባህሪ ያከፋፍለው እያንዳንዷን ቃለ ተውኔት ተከታትለው እያንዳንዷን አክቲንግ ተከታትለው አሰሩ። ያ ሁሉ ትወና ያ ሁሉ ቃለ ተውኔት እነሱ ውስጥ አለ ማለት ነው። ላይቱ፣ ሙዚቃው፣ ምን ኤቭሪቲንግ አለ ውስጣቸው ማለት ነው። ይሄ ተንቀሳቃሽ ላይብረሪ ተተኪ አፍርቷል ወይ? ይሄ ይተካኛል፣ ይሄ ይተካኛል ብለው የሚሉት አለ ወይ? ብዙ ጊዜ የለም እኛ ሀገር ላይ እከሌን ተክቻለሁ የሚል። ይህ አይነት ክፍተት ለምንድን ነው የተፈጠረው? እዚህ ላይ እስቲ እናውጋ። ምልህ ያው ሁሉ ጊዜ ተተኪ ያሳስባል። ተተኪ ያሳስባል በየትኛው ሙያ የሚገርምህ እኔ ኢትዮጵያ ውስጥ ደግሞ ስታይ የመጀመሪያዎቹ ባለሙያዎች በጣም ጃይንት ይሆናሉ እና ያስፈራሃል። ለምሳሌ በቲያትር ውስጥ እነ ጋሽ አባተን በቃ ስታስብ ትደነግጣለህ። ሙዚቃዊ ቲያትር ላይ ብዙ ናቸው። የጋይ ጸጋዬን ስራዎች ምናምን እንግዲህ እኛም ብዙም ባልደርስበት ግን እንትኖቹን ታያቸዋለህ፣ አሻራዎቹን በደንብ ታያለህ። ግን በዛ አልቆመም። አሁን ዝም ብለህ ስታይ እነ ጋሽ አባተን እንግዲህ ማኔ ጌትነት፣ ዶክተር ተሻለ፣ ዳግማዊ እነዚህ ተረክበዋል ይህን ስራ ዝግጅቱን ማለት ነው። ስለዚህ እኔ እንትኑ አይታየኝም፣ ምንድነው ይሄ ኔጌቲቭ አይታየኝም። አለ መተካካቱ አለ እያልከኝ ነው? አለ እንደገናም ይቀጥላል። ምክንያቱም ይሄ የሚቆም ነገር አይደለም። የጥበብ እኮ ጀስት የሆነ ቦታ ላይ ተፈጥሮ እንትን ብሎ ምናምን ምቶ ወይ ደግሞ እንትን የሚል አይደለም። በቃ ይመጣል፣ አትጠራጠር፣ ይመጣልና እርግጠኛ ነኝ። አሁን ለምሳሌ አንተ በእርግጠኝነት አንድ ነገ ቲያትር ቢሆን ንጉሥ አርማህን አይተሃል፣ የዝግጅት ልኩን አይተሃል። ነገ ችግር ቢገጥምህ ያዘጋጅ ችግር ቢገጥምህ ታዘጋጃለህ አንተ። ለምን አብረህ ነው በየቀኑ አይተሃል። ቴክኒኮቹን በደንብ ወስደህ ከጽሁፍ ባሻገር እንደውም ሪች ነው የምትሆነው። ጽሁፍ አለ፣ ቪዥዋላይዝ የማድረጉ ነገር መጀመሪያ ስትስል ምስል ትከስት የለ ልክ ነህ። ቀጥሎ ደግሞ አዘጋጁ ጋር ደግሞ ቴክኒክ ተምረሃል። አሃ ትላለህ። ሙዚቃዎቹንም ምኑንም ላይቲንግም ሁሉንም ተምረሃል። ስለዚህ ታዘጋጀዋለህ አንተ። ግን ወጣቶችን ይሄ እግር በእግር ተከትሎ እና ከኔ ጋር የሚለው አይነት መተካከል ልምድ የለም እና እሱ ላይ ብናወጋ ጥሩ ነው ብዬ ስላሰብኩ ነው። ይሄ ስነ ጽሁፍ የክሪኤቲቭ ጉዳይ እኮ የስሜት ጉዳይ አይደለም። አሁን ለምሳሌ እኮ ዳይሬክተር ብቻ ሳይሆን ረዳት ዳይሬክተርም አለ፣ ተዋናዮችም አሉ፣ ፕሮዳክሽን ማናጀሮችም አሉ ምናምን። እንግዲህ እነዚህ እኮ ተተኪዎች ናቸው። ነገ ከነገ ወዲያ ለሚሰራው ስራ ተተኪ እንግዲህ ይሄ የአቅምና የእንትን ጉዳይ ካልሆነ ኢቭን የሚያዘጋጁ ልጆችም አሉ እዛ ውስጥ ያሉ ሌላ የራሳቸውን ስራ የሚሰሩ። ስለዚህ እኔ ይሄ የክፍተት ጉዳይ አይታየኝም። ብዙ ኢንተርቴን ማድረግ አይደለም። ሌላው ደግሞ እንደው ደግሞ ስትወስደው እያንዳንዱ ትውልድ የራሱ ሄሮ አለው፣ የራሱ ጀግና ያፈራል። ስለዚህ አትሰብ። መልካም። የተከበራችሁ የአዲስ ምዕራፍ ፖድካስት ተከታታዮቻችን አዲስ ምዕራፍ ፖድካስትን ዩቲዩብ ቻናል ውስጥ ገብታችሁ ላይክ፣ ሰብስክራይብ እና ሼር አድርጉ። ለብዙ ሰዎች እንዲደርሱ አድርጉ። እኛን ማበረታቱም በጣም ታላላቅ እንግዶች ነው ይዘን መጣ ነው። በልምድ በእውቀት የዳበሩ ከነሱ የህይወት ልምድ ብዙ እንደምንማር፣ እንደምንዝናና፣ እንደምናውቅ ይሰማኛል። ለሰጡን ጊዜም ሁል ጊዜ ሳናመሰግናቸው አናልፍም። መልክዬ እንግዲህ የንጉሥ አርማህን የህንደኬን አይተናል። ስለኛ ድር ቲያትር እናውራና አጠገቤ ደግሞ እያሻሻሁት ያለሁት ከዳቢሎስ ጋር ድርድር ስሙን ተለማመድኩት፣ መፍራት አቆምኩና በእጄ ስዳብሰው ከዳቢሎስ ጋር መደራደር በጣም ከባድ ነው። በኋላ እናወጋበታለን እና የኛ ድር ቲያትር ዘመናዊ ቲያትር ነው የሚባለው ይመስለኛል እና ይሄ ቲያትር ከኢትዮጵያም አልፎ ወጣ ብሎ ታይቷል መሰለኝ በተለያዩ ዓለማት። ስለሱ እንዴት ጻፍከው? እንዴት አዘጋጀው? ማን ነው ያዘጋጀው? የት አካባቢ ስታየ ከኢትዮጵያ ውጭ የሚለውን እናውጋ። የኛ ድር 98 99 አካባቢ መሰለኝ የተጻፈው። በአጭር ጊዜ ነው የጻፍኩት። 15 ቀን ወይ 20 ቀን ቤት ተደብቄ የጻፍኩት ጽሁፍ ነው። ሀሳብ ውስጥ የነበረ ነገር ስለሆነ ጊዜውን መቀመጡን ሳገኘው ወደ ጽሁፍ ወሰድኩት። ዘውጉ እንትን ነው፣ ሳታየር ኮሜዲ ነው። ስላቅ የምትለው አይነት ነው። ስለ አንድ ድር ነው።
ግን እድሩ ያው የእድር ዳኛ አባላት ምናምን ያሉት እኔና ሸዋፈራው ነው ያዘጋጀነው በጋራ። አክተሮቹ ደግሞ ሸዋፈራው፣ ሰብለ፣ ሰለሞን ሙሄ፣ መቅደስ ጸጋው ወደ 4-5 ናቸው አክተሮቹ። እነሱ ነበሩ እና በአጋጣሚ ያው ከሬዲዮ ፋና የወጣሁበት ጊዜ ስለነበረ ያን ስራ መስራት ነበረብኝ። ኦልሞስት ከ40-50 ከተሞች በላይ ዞረናል። እሱን ቲያትር ይዘን ኢትዮጵያ ውስጥ ያኔ ቲያትር በጣም ነበር የሚዞረው። በጣም ብዙ ቲያትሮች ክፍለ ሀገር በጉጉት ነበር የሚጠበቁት። በተለይ ደግሞ ሸዋፈራውና ሰብለ ሲጣመሩ በጣም የሚገርም የኮሜዲ ዘውግ ስለነበረ የሚገርም እይታ የሰው እንትን ነበረው። ጥሩ አቅም ነበረው። ፕሌው ታይቷል። ከዛ በኋላ ለንደን አሳይተነዋል። ለንደን ውስጥ የገና የሚባል የቲያትር ክበብ ወስዶ ኦልሞስት 2-3 መድረክ ታይቷል። እንደገና ዋሽንግተንም እንደዚህ 2-3 መድረክ ታይቷል። ጥሩ ተቀባይነት አግኝቶ ነበር። ግን በአጋጣሚ ያው ሰብለ ከዛ ስትመለስ ነው አስታውሳለሁ። ሸዋፈራው ሲሄድም አስታውሳለሁ። ሰብለ መኪና አደጋ ደርሶ ስትመለስ ቲያትር ሰርታ ልክ ነው የአዲስ ዓመት ጊዜ መሰለኛል ስትመጣ ያ አደጋ ተፈጠረ። ከዛ በኋላ መልሶ ይዞ መሄዱ አልተቻለም። እንግዲህ ደብል ካስት አልነበረም። ያው የምታስብበትም ጊዜ አልነበረም። ምክንያቱም ያው መቼስ ሁል ጊዜ ይኖራለሁ ወይ ደግሞ ይኖራሉ ብላ ስለምታስብ ዘውጉም ትንሽ አጭር ስለነበረ ያን ያህል እንደዛ ደብል ካስት አታስብበትም። ግን በዛ ምክንያት የቀረ ነው። ታይቷል። እንግዲህ ይሄን ይመስላል። መልካም። የኛ እድር ቲያትር እንደ ሳታር ኮሜዲ ነው። ስላቅ ነው። ውስጡ ለሰዎች ቅርብ ነው። ያዝናናሃል፣ ያስቃሃል፣ ታሽሟጥጥበታል፣ ምናምን ብዙ ነገር ትናገርበታል። ፖለቲካውንም የማህበረሰቡንም ችግር ምኑንም ሁልጊዜ የምንነቅፈው አሁን ፖለቲካ አይደለም የምንለው ማህበረሰቡ ውስጥ ያለውንም ችግር የምትነቅሰው በእንደዚህ አይነት ቲያትሮች ናቸው። ቅርብ ነው ብዙ ነገር ለመናገርና አሁን ደግሞ ይፈልጋል ዘመኑ እንዲህ አይነት ቲያትሮችን ጎን ለጎን የማውጣት ፍላጎት የለህም? አለኝ። እንደው የማውጣት ፍላጎቱ አለ። ግን እስቲ ገጠመኝ ካለ የሚያዝናና የሚያስቅ እንደው ተመልካችን ፈገግ እዚህ ፖድካስታችን ላይ የሚመለከቱን ሰዎች ሳቅ ይፈልጋሉ አልፎ አልፎና ግዴታ ላይሆን ይችላል። ካለ ግን ምን ሆነ መሰለህ ይሄንን ቲያትር ይዘን የት እንሄዳለን? ወልዲያ። እሺ ወልዲያ ላይ እንግዲህ የከተሞቹ እያሳየን ነው የምንሄደውና ወልዲያ ላይ ይዘን እንሄዳለን። የኛ እድር ቲያትር ነው። ወልዲያ ይዛችሁ ሄዳችሁ? እሺ ይዘን ሄደን ልክ ወልዲያ ያው ትኬት ተቆርጦ ተብሎ ሰው ገብቶ ማየት ሲጀመር ጥሩምባ ነው የሚነፋው። የእድር ጥሩምባ ላይ ሲያረግ ያ እድር ነፊ አለ ሲነፋ ሰውየው ላጥ ብሎ ወጣ። ጋሼ ገና እኮ መጀመሩ ነው። ለምን ይወጣ? እኔ ውጭ ስለነበርኩ ማለት ገና መጀመሩ ነው እኮ ለምን ይወጣሉ? እዚህ የሞላውን ነገር ይዛችሁ ትመጣላችሁ እንዴ? እዚህ ሞልቷል ጥሩምባ ነፊ፣ ከአዲስ አበባ ድረስ ጥሩምባ ነፊ ይዛችሁ ትመጣላችሁ ብለው የወጡት ሰውዬ እንግዲህ እሳቸው ከሰማ አስታውሱታል። እኔ ግን ያኔ ትንሽ ምንም ነገር ሳያዩ ገና ጥሩምባ ሲነፋ ተነስተው እኔ ጠብቄ የነበረው አይ የድሩ እንግዲህ ከአዲስ አበባ ድረስ ጥሩምባ ነፊ በጣም አንዳንድ ጊዜ ትዝ ይለኛል። እውነታቸው ወይ ለቅሶ ሰልችቷቸዋል እንግዲህ ወይ ሙያቸው ሊሆን ይችላል። መልካም። ከዳቢሎስ ጋር ድርድር የሚለውን ነገር ከመውጋታችን በፊት አሁን አዲስ ቲያትር ደግሞ ታሪካዊ ቲያትር እየሰራህ ነው። ከታላቁ አዘጋጅ ከዳግማዊ አማኑኤል ፈይሳ ጋር ተጣምራችኋል። እውነት ነው። በአንድ ወቅት ከማን ያዘዋል? እንደሻው ጋር፣ ቀጥሎ ከጌትነት ነው ጋር፣ ቀጥሎ ከዶክተር ተሻለ አሰፋ ጋር፣ ቀጥሎ ደግሞ ታላቁ የቲያትር መድረክ የፊልም የሬዲዮ ሰው ዶክመንተሪ በጣም ትልልቅ ዶክመንተሪዎችን የሰራ አመለሸጋ ነው። በነገራችን ላይ በጣም ከማከብራቸው ሰዎች ውስጥ የመጀመሪያዎቹ ረድፍ ውስጥ የሚቀመጥ ሰው ነው ዳግማዊ አማኑኤል ፈይሳ። ቅድም ያልኩህ የዛፉ ታሪክ እሱም ጋር አለ። ብዙ ፍሬ ያፈራ ዛፍ ጎንበስ ይላል። ብዙ የሚያውቅ ሰው ብዙ ቀና ብሎ አይሄድም እና እንደሱ አይነት መልክ አለው ዳግማዊ አማኑኤል ፈይሳ። ስራው ላይም እንግዲህ በነ የቃቂ ወረዳዎች እና አሁን እየታዩ ያሉ ቲያትር ቤቶች አሉ። ቲያትር ቤቶች በሱ አቅሙን አይተናል። ወይን አምባ የሚል ቲያትር እያዘጋጃችሁ ነው። ወይን አምባ ምን ማለት ነው? ወህኒ አምባ። ወህኒ አምባ ወህኒ ያው
እስር ቤት ነው። አምባ ደግሞ ያው ተራራ ነው። ይሄንን ታሪክ በጣም የተለየ የሚያደርገው ምን መሰለ ቢኒ፣ ይሄ በጣም ፍጹም የተለየ የኢትዮጵያ ታሪክ ነው። ወህኒ አምባ ምንድን ነው መሰለህ? በእንግሊዘኛው ይሄ ሮያል ፕሪዝን ነው ይባላል። ነገስታትን አንድ ቦታ በአንድ ወቅት ሰብስቦ ማሰር አይደለም። አሁን ኮንሰፕቱ ማሰር አይደለም። ኮንሰፕቱ ብቃት እንዲኖራቸው፣ አገሬ መምራት ክህሎት እንዲያዳብሩ፣ የተለያዩ እውቀቶችን ይሄ በተክህነት የልህቀት ማዕከል እንደማለት ኦልሞስት እንግዲህ አሁን ባለው አስተሳሰብ ከወሰድከው እንደ ኦክስፎርድ ወይ ደግሞ እንደ ምንድነው ሃርቫርድ አይነት የተወሰኑ ሰዎችን አብቅተህ አሰልጥነህ ከዛ መሪ የማድረግ ወይ ደግሞ መሪዎችን የማፍራት የማሰልጠን ኮንሰፕት ነው። ሀሳቡ ይሄ ነው። ይሄ ሀሳብ በኢትዮጵያ ታሪክ ስታስበው እንግዲህ በእርግጠኝነት ከ2000 ዘመን ቀድሞ የነበረ ለምሳሌ ደብረ ዳሞ አንዱ የነገስታት ማሰሪያ ነበር። አሁን ደብረ ዳሞ ገዳም የሆነው ማለት ነው። ከዛ በመካከለኛው ዘመን ስትመጣ ደግሞ ግሸን አምባ፣ ወህኒ አምባ፣ ግሸን አምባ ደብረ ነገስት ነበር የሚባለው፣ የነገስታት ደብር ነበር የሚባለው። በመካከለኛው ዘመን ያ ቦታ ነገስታት አሁን ያልኩህን ክህሎት በዛ አንድ ቦታ ላይ ሆነው የነገስታት ልጆች የልጅ ልጆች ይህንን እውቀት የሚገበዩበት ኤሪያ ነው። አይፈቱም ማለት እንደ ልብ መዘዋል የለም። ይሄ ከኤክስፒሪየንስ የመጣ ነው። ምክንያቱም የነገስታት ልጆች በተገኙ ቁጥር መሳፍንቱ አንዱን ይዞና ገሌ ነግሷል ይላሉ። ያለውን ንጉስ ፋይት ማድረግ ይጀምራሉ ማለት ነው። ስለዚህ ይህንን ነገር ለመክላት የተፈጠረ መላ ነው። አንደኛው ፖለቲካ አለው። ሁለተኛውና ዋናው ግን እነዚህ ሰዎች አሰልጥኖ አሳውቆ ወደ ስልጣን የማምጣት ሂደት ነው እና በዚህ ሂደት ነው እንግዲህ ጎንደር ላይም እዚህ ሸዋም በነበረ ጊዜ አክሱምም የነበረ ጊዜ ይሄ ባህል ነበር፣ ይሄ ካልቸር ነበረ። ይሄ ካልቸር ፈረንጆቹ ወይ ደግሞ እንግዲህ ሁሉ ጊዜ ፈረንጆቹ ሲናገሩት አይደለ እኛ ምናደርገው ጭምር። ጄምስ ብሩስ ኢትዮጵያ መጥቶ ወደ ጎንደር ሲመጣ ወህኒ አምባን ያየዋል። ምንድነው ብሎ ይጠይቃል። ይሄ እኮ ነገስታት የሚታሰሩበት ፕሪዝን ነው ብለው ነው። እንዴት በቃ ይሄ የተባዘ ሚራክል ፎር በጣም ቢኮዝ የለም ሌላ ኢትዮጵያ ውስጥ ግን ካልቸር የነበረ ነው፣ የሚደንቅ አይደለም። ስለዚህ ይሄንን ነገር ተመልሶ ሄዶ በዚህ በትራቭል ዶክመንቱ ላይ ሲነግራቸው ይሄ እብድ ምናምን ብለው እንትን አሉት። ብዙዎቹን የሱን በተለይ ስለ ኢትዮጵያ ስለ አባይ የጻፈውን ነገር ሪዲኩል አደረጉት። በኋላ ግን የሚገርም በእንግሊዝ የስነ ጽሁፍ ታሪክ ውስጥ ትልቅ ቦታ ያለው ራሴላስ የሚባል መጽሐፍ ሳሙኤል ጆንሰን የጻፈው ስለ ወህኒ አምባ፣ ያ መጽሐፍ በእንግሊዝ የስነ ጽሁፍ ታሪክ ውስጥ አሁንም ድረስ የሚነበብ አሁንም ድረስ የሚሸጥ ፍልስፍናው የሚገርም የኢትዮጵያን ወህኒ አምባ ጠቅሶ ነው የጻፈው። ከዛ ከራሴላስ የሚባለው አንዱ ልዑል ታስሮ የነበረ ልዑል አምልጦ ካይሮ ከዛ ለንደን ገባ ብሎ ስቶሪው ይሄ ነው። ስለዚህ ሰውዬ ነው የጻፈው። በዚህ ውስጥ ነው ፍልስፍናውን የስነ ጽሁፍ እንትኖቹን ክህሎቶቹን ምኖቹን አሁንም አለ ያ መጽሐፍ፣ አሁንም የሚሸጥ መጽሐፍ ነው። ራሴላስ ማለት በእንግሊዝ የስነ ጽሁፍ ታሪክ ውስጥ ሐውልት የሆነ መጽሐፍ ነው። ግን የተጻፈው ስለ አንድ ኢትዮጵያዊ ልዑል ነው። ያው ፊክሽንስ አድርጎ ልቦለድ አድርጎ በዚህ ታሪክ ተማርኮ ነው ሄዶ የጻፈው ያን ጊዜ ማለት ነው። እሱ እንደውም የሰማው አይ ቲንክ ከጄምስ ብሩስ ሳይሆን ሌላ ፈረንሳዊ ጸሐፊ ስለ ወህኒ አምባ፣ እሱ ደግሞ ያ ከጄምስ ብሩስ ሰምቶ ፈረንሳዊ ደግሞ እንደዚህ ተቀባብሎ የሰማ ሶስተኛ የስሚ ሰምቶ የጻፈው ስቶሪ ነው። መጥቶ አይቶ አይደለም። መጥቶ ያየው ሰውዬማ ዳት ወሬ ታውራ ብለው አፉን አስይዘውታል። በኋላ እሱ ከሞተ በኋላ ነው የጄምስ ብሩስ መጽሐፍት እንደገና መታየት የጀመሩት። ኢቭን መጽሐፈ ሄኖክን ጨምሮ መጽሐፈ ሄኖክ ዓለም አያውቀውም። ጄምስ ብሩስ ነው ከዚህ ግዕዙን ወስዶ ተርጉሞ እንደገና ዓለም ስለ መጽሐፈ ሄኖክ እንዲያውቅ የተደረገው የጎንደር ጊዜ ነው። እንግዲህ ወህኒ አምባ የጎንደር ዘመን ነገስታት ይታሰሩበት የነበረ ነው እና
እንግዲህ ያንን ኮንሰፕት ወስደን ነው ወደ ቲያትር ያመጣ ነው። በጣም የሚገርም ሀሳብ ነው። ግን ለመጀመሪያ ጊዜ መስማቴ ነው ወህኒ አምባ ለእውቀት ለዛውም ማሰር የሚችሉ ሰዎች ሲታሰሩ ለፈለጉ ማዘዝ የሚችሉ ሰዎች ግን ታዘው አንድ ቦታ ላይ ተከማችተው ማየት። ከዛ ግን ሀሳቡ ነው ትልቁ ነገር። ሀሳቡ ረቂቅ ነው። ሀገር ለመምራት ህዝብ ለማስተዳደር ተምሮ በስሎ መውጣት ሀሳቡን ራሱ ስላገኛችሁት በጣም ተደንቄያለሁ እና በጣም የተዋጣለት ቲያትር እንደሚሆን ይሰማኛል። ምንም ጥርጥር የለውም። ዝግጅቱም ምን ይመስላል? እነማን የተውኑበታል? እንግዲህ ገና በሂደት ነው። ግን በትወና ደረጃ እንደው እነማን ታጭተዋል? ህጻናትና ወጣቶች አዲስ የተገነባው የቦሌ ፍላሚንጎ ጋር ያለው ትልቁ 1200 ሰው የሚይዝ ዘመናዊ ተደርጎ አላየሁትም። በጣም ዘመናዊ ቲያትር ቤት ነው። ዘመናዊነቱ እንግዲህ ይሄ ከለመድ ነው ማለት ሁልጊዜ የለመድነው ነገር አለ አይደል? ከሱ የተለየ በተለይ የመብራቱ የመድረኩና የዚህ ድምፁ እንትን ፍጹም ይሄን ዘመን የሚመስል በደንብ የሚመስል የአዘጋጁን ክሬቲቪቲ የሚጠይቅም የሚያወጣ በቃ መጠየቅም ብቻ ሳይሆን በቃ በዛ መድረክ ላይ መድረኩን የሚመጥን ነገር ቲያትር ቤት ነው። እውነት ለመናገር ያንን እድል ማግኘት ቀላል አይደለም። እዛ ቲያትር ቤት ላይ ያንን ስራ ለመስራት እኔም ዳጊም ያው እዚህ ነው የሚታየው ሲሉን በአንድ አፍ ነው ያልነው ወዲያው ኢሚዲየትሊ ያልነው። ምክንያቱም በቃ አንደኛ የጽሁፉንም አቅም በደንብ የምታይበት እንደገና ደግሞ የአዘጋጁንም ጉልበት በሚገባ የሚፈትን ቲያትር ቤት ነው። ይሄ እድሉን ለሰጡን ሰዎች በጣም እናመሰግናለን። ቅድም የምናወራባቸው የቲያትር ቤት አለመሰራት ሁኔታዎች አሉ አይደል? አትሊስት አንድም ቢሆን አንድ ቲያትር ቤት አዲስ መጥቷል፣ ግን በራስ ቲያትር ስር ነው አሁን የሚሰራው። ስለዚህ ያልነበረው ራስ ቲያትር እንደገና ወደ መድረክ ሊመጣ ነው። ይሄ እሰይ የሚያሰኝ ነው። በዚህ ሂደት እንግዲህ ቲያትር ቤቶችም እየሰፉ እንትን እያሉ ይሄዳሉ። ሌላው በጣም የሚያስደስተው ነገር ቲያትር ቤት ብቻ ሳይሆን ሲኒማ ቤቶችም አሉት። 2 በጣም ዘመናዊ ሲኒማ ቤቶች አሉት ይሄው ኮምፕሌክስ። አዝዌል ደግሞ ሌላ ደግሞ 3 ቲያትር ቤቶች ያሉትን ኮምፕሌክስ ተመርቋል በመንግስት። ስለዚህ ይሄ የቅድሙ ፍርሃታችን ይገፋል ገብቷል። ስለዚህ ሚዲየሙን በደንብ እንዲገባህ እንድትረዳውና ከዛ ደግሞ አቅምህን የበለጠ ማውጣት የምትችልበት ሁኔታ የተፈጠረ ስለሆነ ለዚህ ነው ተስፋ መቁረጥ የለብንም አያስፈልግንም ያልኩና ተዋናዮቹን በተመለከተ እንግዲህ እስካሁን ባለን መረጃ ይገረም፣ ፍቃዱ ከበደ፣ ተስፋዬ ሲማ፣ መስከረም እንግዲህ እስካሁን ባለው ሂደት ነው። ሌሎችም እንግዲህ ተጨማሪ ወይ እነሱን ተክተው የሚጫወቱ ልጆች ይኖራሉ። ስለዚህ እንደገና የራስ ቲያትር ተዋናያንም አሉበት። እንደዚሁ ደግሞ ንጉስ አርማህን እንዳየኸው ደግሞ ትልቅ የኮረስ እንትንም አለው። ስለዚህ የመድረክ ዲዛይኑም በጣም የሚገርም ነው። ዘላለም ይታገሱን የሰራው እሱ ደግሞ የበለጠ ግዙፍ አድርጎ ቲያትሩን የሚያወጣ ስራ ነው። ስሪዲም ምናምን ዘመኑ የሚጠቀምበትም ነገር ልትጠቀሙ እድል ይፈጥራል። በቃ መድረኩ የሚሰጥህ ማክሲመም እንትን አለ አውትፑት። ያንን በእርግጠኝነት ለመጠቀም እያሰብን ነው፣ በሂደትም ላይ ነው ያለነው። ስለዚህ ትልቅ ስራ በቅርቡ በአጭር ጊዜ በጣም ይዘርመጣለን እጠብቃለሁ እኔ። ምክንያቱም ከፍ እያለ ነው የመጣውና አሁንም ይሄው የታሪክ ልክፍት ጥሩ ነው መለከፍ በታሪክ አንድ ሰው ህንደኬና ንጉስ አርማህን ስላየ። ንጉስ አርማ በነገራችን ላይ የተከበራችሁ የአዲስ ምዕራፍ ፖድካስት ተከታታዮቻችን ዘወትር እሁድ ከ8 ሰዓት ጀምሮ በኢትዮጵያ ብሔራዊ ቲያትር እየታየ ነው። ገብታችሁት በተለይ አዲስ የተመረቃችሁ የቲያትር ባለሙያዎች ወጣቶች ገብታችሁ ብታዩት ከሱ በተግባር የመማር ያህል ትማራላችሁ ታውቃላችሁና ተጋብዛችኋል። ሁላችሁም የምትመለከቱ በሙሉ ብሔራዊ ቲያትር ተጋብዛችኋል። ከፍላችሁ ግቡ። ምንም ጋብዛለሁ ግድ የለም ጋብዛለሁ። እና ወደ ወይን አምባ ስመጣ ወይን አምባም ላይ ፕሮዲውሰር አለ ወይስ አሁንም አንተ ነህ የአልባሳት የተዋናይ ወጪ የምታወጣው? ቲያትር ቤቱ ነው። መታደል ነው ራስ ቲያትር። ስለዚህ በቃ አሁን ቅድም አትፍራ ያልከኝ ነገር ለእኔ ትንሽ አቅም ሰጠኝ። አይገርምህም? ቲያትር ቤቱ ያግዛችኋል። የመንግስት ቲያትር ቤት ነው። ብዙ የሚከብድ በጀትም አይደለም
ለቲያትር ቤቱ ማለት ነው። የተዋናይ ክፍያ ምን ያህል ደረሰ? አሁን ትንሽ ነው። ምን ያህል ነው? ለምሳሌ በመድረክ 1,000 ብር አይበልጥም። በነገራችን ላይ የኢትዮጵያ የቲያትር ተመልካች ያን የመሰለ ግዙፍ አርቲስት ጀማሪም ይሁን በመድረክ 1,000 ብር እንደሚከፈለው ሲያስቡ ሊደነግጡ ይችላሉ እና ተጨማሪ ከፍለን እንግባ ሊሉ ሁሉ ይችላሉ። እና ለምንድን ነው በመድረክ 1,000 ብር የሚከፈላቸው? ያን ሁሉ ድካም ደክመው ይሄ እንዴት መሰለህ፣ ይሄ ሪላቲቭ ነው። ሪላቲቭ ኢን ሴንስ 1,000 ብር አሁን ባለው እንትን ከጉዳይ ቢገባ ገንዘብ ነው ብትለኝ አይደለም። ግን ይሄ ሁሉ የቲያትር ባለሙያ ይሄን ሁሉ ዋጋ ለቲያትር የሚከፍለው ለምንድን ነው ብለህ ብትጠይቀኝ አይዘር ማቆም አለበት። ቲያትር ቤቶች መቆም አለባቸው። መቆም ከሌለባቸው ግን ያው የሚከፈልን ወስደህ የሚከፈልን ተሰጥቶ ግን ሳትሰስት ለሙያህ መከፈል ያለበትን ከፍለህ ታደርጋለህ። ቲያትር ላይ ብቻ ነው ወይ ብትለኝ አይደለም። ሁሉም ለምሳሌ አሁን ዛሬ ለፊልም ስራ 100,000 ብር ይከፈላሉ፣ 200,000 ብር፣ 500,000 ብር ይጠይቃሉ ብትለኝ ትላንትና ወደኋላ ሄደ የዛሬ 10 ዓመት ብትጠይቅ ድንገት በነፃ ቢሆናል የሰሩት። ልክ ነው። ወይም ደግሞ እስከ ዛሬ ድረስ ያልተከፈላቸው ብዙ ብር አለ። ልክ ነው። እውነት 500,000 ብር ነው የሚከፈላቸው አሁን? እሱም ጥያቄ ውስጥ ይገባል። ስለዚህ ለሙያህ የምትከፍለው ዋጋ ነው። አሁን ሁሉም ቲያትረኞች ወይ ቲያትር ባለሙያዎች አሁን በቀላሉ ነው የምልህ ተስፋዬ ገብረሃና ከ300 ምናምን ሺህ ብር በላይ አውጥቶ ከአውስትራሊያ አዲስ አበባ መጥቶ ቲያትር ሲሰራ ለ1,000 ብር ነው። ለሙያው ፍቅር፣ ሙያው እንዲቆይ ህልውናው እንዲቀጥል ትውልድ በዛ ውስጥ ደግሞ ቲያትርን ተቀብሎ እንዲያስረክብ ለማድረግ የሰራው ነገር ነው። እሱ ነው እኮ እየገረመኝ ያለው። ተስፋዬ ገብረሃና የትኛውን ቦታ ላይ ባለው አሁን ባለው የኑሮ ደረጃ ከውጭም እዛውም ሆኖ ኑሮ መኖር ይችላል። ሌላ ሙያ ውስጥ መቀየር ይችላል። ግን እሱም የቲያትር ሌላ ሙያ አለው መስራትም ይችላል። ሁሉም ነገር ግን የምታነጻጽረው ይሄንን ነው። በቃ እምልህ be part of the solution, don't be part of the problem ይላሉ አለ። የመፍትሄው አካል ሁን እንጂ የችግሩ አካል አትሁን። ስለዚህ ቲያትርም አሁን ዛሬ ሜቢ እኛ ትንሽ ከፍለን ሊሆን ይችላል፣ ግን ነገ የኛ ልጆች ያተርፉበታል። ትናንት እንደተከፈለልን ሁሉ እና አበበ ቢቂላ እኮ ምንም ሳይሰጣቸው በባዶ እግራቸው ሮጠው ምን አተረፉ? ምን አገኙ? ምሩጽ እነ ማሞ ወልዴ ታሰሩ አይደል? ጭራሽ በሌላ ያ መስዋዕትነት ግን ለእነ ኃይሌ ቤዛ አልሆነም። በጣም መሰረት እነ ከሌ ከኛ በፊት ነበሩ ሲባል እኛ የምንሞክረው ነው። ግን ትልቅ እንትን አለው በራስ መተማመን። በቃ እንችላለን እንድትል የቻሉ ሰዎች ስላሳዩ ነው። ስለዚህ የሕክምና ባለሙያዎች ራብን አላሉ ብለዋል። የተለያዩ ሙያ እንደዛ ሆኗል። ልክ ነህ። በእኛም በማስታወቂያም ሴክተር በፊልሙም በተለው ሁሉም ሙያዎች በዝምታ ውስጥ እያንቀላፉ እየተነሱ እየወደቁ እየተነሱ ነው ያሉት። እሱን እያሰብኩ ነው አሁን ስትነግረኝ። በጣም ግሩም። የተከበራችሁ የአዲስ ምዕራፍ ፖድካስት ተከታታዮቻችን እየተከታተላችሁ ያላችሁት ከተወዳጁ የቲያትር ሰው በተለይም ህንደኬና ንጉስ አርማህ ቲያትርን ታሪካዊ ቲያትርን የሰጠን በዚህ ሰዓት ብቸኛው ሰው መልካሙ ዘሪሁን ጋር እየተወያየን ያለ ነው። መልካሙ ዘሪሁን የእኛ ድር የሚል ቲያትር ጽፎልናል፣ ታይቷል ረጅም ጊዜ። መልካሙ ዘሪሁን ህንደኬ የሚል ታሪካዊ ቲያትር ጽፎ በኢትዮጵያ ብሔራዊ ቲያትር በጣም በርካታ አክተሮች ባሉበት በርካታ ተመልካች ባለበት አሳይቷል። ለዛውም ታዋቂው የመድረክ ቲያትር አዘጋጅ ጌትነት እንዲሆን ያዘጋጀው መልካሙ ዘሪሁን ንጉስ አርማን ደግሞ ከ24 ዓመት በኋላ በኢትዮጵያ ብሔራዊ ቲያትር አሁን እያሳየ ነው። ታዋቂው የቲያትር አዘጋጅ ዶክተር ተሻለ አሰፋ ነው እያዘጋጀ ያለው። ይሄን ተጋብዛችኋል። በጣም የሚገርም የኢትዮጵያን ታሪክ ወደ ኋላ ተመልሳችሁ ኢትዮጵያ የነበረችበትን አቅም ትልቅነት ዝም ብሎ ተረት በሚመስል ነገር ከሚነገረው ባለፈ በደንብ ጠልቃችሁ እንድታዩ የሚያደርግ በተለይ አያቶቻችን ቅድመ አያቶቻችን የኢትዮጵያን ትልቅነት የምትፈትሹበት ነውና ንጉስ አርማህን ብታዩ ራሳችሁን ታውቃላችሁ፣ ወደ ኋላ ትመለሳላችሁ የሚለውን ጥቆማ መስጠት እንወዳለን። መልካሙ ዘሪሁን አስራት ከዳቢሎስ ጋር ድርድር እጅግ በጣም ነው። እንግዲህ መጀመሪያ ይሄ መጽሐፍ ገና ለህትመት ታበቃው እንትኑን አይቼው ነበር ከበሩን። ይሄ ከበር አይከብድም አልኩህ።
አይ ውስጡ ስትገባ አይከብድም ነበር ያልከኝ እና ውስጡ ስትገባ መልሳለሁ የሚል ነገር ነበርና እስቲል ከብደኛል። እኔ በጣም ነው የሚከብደኝ። መጀመሪያ ይሄን መጽሐፍ ለመጻፍ ምን አነሳሳህ? የመጀመሪያ ጥያቄ ነው። ቀጥሎ ርዕሱን መስጠቱ ውስጥ ያለውን ሀሳብ ርዕሱ የተሸከመው ይመስለኛል እና ራሱ ግዙፍ ነው ርዕሱ። እንግዲህ ከዲያብሎስ ጋር ድርድር መጽሐፍ የተጀመረው ይሄ የኮቪድ ዘመን የኮቪድ ትሩፋት የኮቪድ ትሩፋት እውነት ነው ያስቀምጣል። ሳትወድ በግድህ ቤት መቀመጥ አለብህ። ስለዚህ ቤት ስትቀመጥ ደግሞ ያው ምን ልስራ ብለህ ታሰላስላለህ። በዛ ጊዜ የመጣ ስራ ነው። ስራው ያን ጊዜ ቁጭ ብዬ ልጻፈው እንጂ ፕሮሰሱ ግን የቀደመ ነው። እንግዲህ ከዲያብሎስ ጋር ድርድር የሚለው ርዕስ ቬግ ቢሆንም ስለ አባይ ነው የተጻፈው። የአባይ ታሪክ ነው። የአባይ ከጥንት ጀምሮ አባይ የማን ነው ማለት ኦነርሺፑን በትክክል እዚህ መጽሐፍ ውስጥ ታገኘዋለህ እና ያንን ለማሳየት ነው። አንዳንድ ጊዜ ቁንጽን ነገሮችን ይዘን ነው ስለ አባይ የምንከራከረው ወይ ደግሞ የምንነጋገረው። ወንዙ ከኛ ስለሚፈስ ወይ ደግሞ ይሄ የ1900 ከአጼ ምኒልክ ጋር ያደረጉትን እንግሊዞች ስምምነት እሱ ጋር ሄደን ነው ከዛ ወዲህ የሆነውን ነው እንጂ ከዛ በፊት የነበረውን ታሪክ ብዙም ትኩረት አንሰጠው ወይ ደግሞ ብዙ ትኩረት ሲሰጠውም አታይም። ይሄ የቅኝ ግዛት ታሪክ ነው፣ እንደዚህ ነው፣ እንዲህ ነው እየተባለ ብቻ ያ ነው ወይ የአባይ ታሪክ ነው? ያ አይደለም የአባይ ታሪክ ጥንታዊ ነው። በቃ አንድ አባይ ያው መሬት ስትፈጠር የነበረ ነው። ከመሬት ጋር ምድር ስትፈጠር አብሮ የነበረ ወንዝ ነው። ይሄ አንዱ ነገር ነው። ኢትዮጵያ ድንበሯ የተሳለው መጽሐፍ ቅዱስ ላይ ብትሄድ በጊዮን የካልላት ሀገር ናት ብሎ ነው ኢትዮጵያን የሚያስቀምጣት። ስለዚህ አባይ የማን ነው የሚባል ጥያቄ መነሳት የለበትም። ኢን ዘ ቢጊኒንግ ታሪክን በደንብ ማስተዋል ከተቻለ ማለት ነው። ከዛ ይሄ ሁኔታ መቼ ነው አሁን ወዳለንበት ሁኔታ የመጣው ብለህ ስታስብ ከ2000 ዘመን ወዲህ ያለ የኢትዮጵያ ታሪክ የኢትዮጵያ የማነስ ታሪክ ነው። በቃ እቺ ሀገር ወደ ትርምስና ትርምስምስ እየገባች በሄደች ቁጥር ሀብቷን በእጇ ይዛ ያለችዋን ወርቋን እየመጡ መንጠቅ ጀመሩ። አንዱ አባይ ነው፣ ሌላው ቀይ ባህር ነው፣ ሌላም። ስለዚህ በዚህ ሂደት ውስጥ ይሄንን ትልቅ ስዕል ካላየህ አሁን ከግብጾች ጋር ከሌላውም ኃይል ጋር የሚደረገው ስለ አባይ ድርድር በትክክል የመረዳት እንትኑ አይኖርም። በትክክል ተረድተህ ከዛ በኋላ ይሄ የምትመልሳቸው ዲያሎጎችህ ከቅኝ ግዛት ውል ስምምነት ማፍረስ አይዘልም። በቃ ቅኝ ግዛት አልፏል፣ የሞተ ፈረስ ነው። ስለዚህ ስለ ሞተ ፈረስ ለምን ታወራላችሁ እያልክ እዛ ጋር መቆም የለም ነው አይደለም። ስለዚህ ይህንን በትክክል ልንረዳ ይገባል። እንደ አንድ ኢትዮጵያዊ እንደ አንድ ሶርሱን ማወቅ አለበት። በቃ በትክክል ሲገባህ ነው መልሶችህን የተሻሉ ሊሆኑ የሚችሉ። ስለዚህ ነው ከግብጽ ጋር የምናደርጋቸው ድርድሮች መልክ ቅርጽ የላቸውም። እነሱ የሚያመጧቸው ሪዝኖች እንዲሁ ጉንጫ አልፋ ከመሆን አያልፉም እና ቢዋይዝ ነው ብልህ ሆነ ነው ከነዚህ ሰዎች ጋር መደራደር ያለብህ። ስትደራደር እነዛን ያልኩህን ታሪካዊ መሰረቶች አምጥተህ አይደለም ግድቡ ውሃውም የኔ ነው ኢፍ አይ ዊሽ አይ ኩድ ማለት አቅሙና ጊዜው እንትኑ ቢኖረኝ እንደ ቧንቧ የከፈላችሁ ተጠጡት ነበር ብለህ መናገር እስክትችል ድረስ አቅም የሚሆነ ታሪክን ስታቅም። ያ ካልሆነ ግን አሁን የምትለው ነው የምታደርገው። ይሄ ቅኝ ግዛት እንትን ስለሆነ በቃ አሁን የለም ቅኝ ግዛት፣ ስለዚህ ሌላ አዲስ ስንደራደር ደግሞ ኢኩዊቲ የሆነ በቃ እናንተም ሼራችሁን ታገኛላችሁ እኛ እኮ ማቆም አንችልም ምናምን እያልክ በአንድም የተሸናፊነት አይነት ድርድር ውስጥ መግባት የለብህም እና ያንን በሚገባ ለማስረዳት ሞከርኩ ይመስለኛል። እንግዲህ ይህ ሁሉ የሆነው ወደ ኋላ ተመልሰን ታሪካችን አለማየታችን፣ ሶርሱን አለማጥናታችን እያልከኝ ነው። ከዲያብሎስ ጋር ድርድር ስትልም ዲያብሎስ ብለህ ያስቀመጥከው ማንን ነው? ግብፅን ነው። ታዲያ ዲያብሎስ ብለህ ከጀመርክ
ለመደራደር ጥሩ ስሜት ይኖረዋል ብለህ ታስባለህ? ግዴታ ከሆነብህ ለምሳሌ ከኔ ጋር ልንደራደር ነው፣ የሆነ ስም ሰጥተኸኝ ተደራደር የምትለኝ መጀመሪያ የሆነ ፍሬም ውስጥ ስላስገባኸኝ ኦፕን ላልሆን እችላለሁ። የዳቢሎስ ግዝፈትም ስራውም ክፋቱም ይታወቃል። ይሄን ስም ሰጥተኸኝ እንደገና በሆነ ጉዳይ ላይ እንደራደር ብትለኝ ኦፕን መሆን ይቻላል ወይ? እሱ ይኸውልህ መደራደር ቢችዋል ነው ወይ አንተ ፈለገ ወይ እነሱ ፈልገው ይመጣሉ። ግን ፍሬምወርኩ ማስቀመጥ ያለብህ አንተ ነህ እንጂ እነሱ አይደሉም። ይሄ አንዱ ነገር ነው። ሌላው ነገር ደግሞ ይሄ ፈረንጆቹ አባባል አለ አይደለ? ምን ከሴጣን ጋር ሾርባ መብላት የራት መብላት ካለብህ ግዴታ ከሆነብህ ያው ረዘም ያለ ማንኪያ መጠቀም ማለት እንዳትነካኝ ብሎ። ስለዚህ ያ ነው ነገርየው። ይሄ አንዱ ነገር ነው። ሌላው ደግሞ ማለት ሁሉ ጊዜ ሲሪየስ ዌክ አፕ ኮልም ነው። ዌክ አፕ ኮል ማለት እንነሳ እንንቃ ነው። ይግባን እንጂ ከማጋ ነው እንትን የምንለው። በዚህ ደረጃ ግዙፍ ስም አላቸው። የተንኮላቸው ክፋታቸው የዳቢሎስን ያህል ነው። እንንቃ፣ ይግባን፣ አንደርስታንድ እናርግ። አሁን አንድ ግድብ ስለገደብን አይደል ይሁሉ ጩኸት የሆነው? ለምንድን ነው 10,000 ግድብ ማንገድበው? then let's talk እንዳልከው እንንቃ የመጀመሪያው ጥያቄ ነው። ከነቃን በኋላ እንደራደር። በምን መልኩ? እውቀት፣ ሰነድ አለ አይደለም? ሰነድ፣ መረጃ፣ ማስረጃ የሚባሉ ነገሮች አሉ። መቼ ነው የተጀመረው ይሄ ነገር? ግብጽ የኔነት ድርሻዋን የባለቤትነት ነገር ይዛ ጉልበተኛ የሆነችው መቼ ነው? እዚህ መጽሐፍ ውስጥ የገለጽከው ይመስለኛል። እስቲ ስለሱ አውራኝ። ከዘመናት በፊት እንግዲህ ከ4,000 5,000 ዘመን በፊት በነበረው የኢትዮጵያ ታሪክ ውስጥ ብታይ የኢትዮጵያ ነገስታት ግብጽ ላይ እጅግ የሚሰለጥኑ ወይ ደግሞ ብኩርናውን ይዘው የነበሩት የኢትዮጵያ ነገስታት ናቸው። እንደውም 25ኛው ዳይናስቲ እዚህ መጽሐፍ ላይ ታገኘዋለህ። ኢትዮጵያዊ ንጉስ ነው ፒያንኪ የሚባል። ከዛ የሱ የልጅ ልጅ እነ ሻባካቶ፣ ታርቃን የሚባሉ ነገስታት ግብጽን ገዝተዋል። ኢትዮጵያዊ ነገስታት መቀመጫቸውን እዚህ አድርገው ነው እዛ ሆነው ነው የገዙት። እዚህ ዋናው መሰረቱ እዚህ ነው ቤዙ። ግን ያንን እንደ ግዛት እንደ አንድ ሌላ ግዛት አድርገው ገዝተዋል። ያን ዘመን የነበረው የግብጽን ታሪክ ብትወስድ እነዚህ የጠቀስኩልህ ነገስታቶች ትልልቆቹን ግብጽ ላይ የነበሩ ቤተ መቅደሶች ኢቭን ይሄ አባይ ወደ ሜዲትራኒያን የሚገባበትን ቦታ አካባቢ ገንብተው ውሃ ጠሉ አፈሩን ትቶ ወደ ባህር እንዲቀላቀል አድርገው ግብጽን የዳቦ ቅርጫት ያደረጉ ነገስታት ናቸው። እነዚህ ነገስታት ቴክኖሎጂ እንግዲህ የዛን ጊዜ አስቡ እንዳሁን እንትን አይደል ማለት ትልቅ መሬት ላይ ይሄንን ውሃ አቆሮ እንደ እንትን ነው ጎርፉን ከልቶ ተራራ እንደዛ ሰርተ ከዛ ያ ውሃ ሞልቶ ቀስ ብሎ ሰክኖ ወደ ወንዝ ወደ ባህር እንዲቀላቀል በፊት አፈሩን ምኑንም ይዞ ወደ ባህር ነበር የሚገባው። አሁን ግን እንደዛ ሆኖ ከዛ ይሄ ቴክኖሎጂ ነው በዚህ ሰርተው አፈሩን አስቀምጠው ግብጽ የዳቦ ቅርጫት እንድትሆን ከዛ እነ እስክንድርም እኮ ታላቁ እስክንድር ግብጽን የመያዝ ፍላጎታቸው የመጣው because center of the world ነበረች ግብጽ። አንድ አቀማመጧ ጂኦግራፊክ ሎኬሽኑ፣ ሁለተኛ ደግሞ ኢኮኖሚካሊ የትኛውም ሀገር ነጋዴ ግብጽ ሄዶ እህል ገዝቶ ወርቅ ሸምቶ ከዚህ መሄዶን የዝሆንና የቡና ንግድ እንትን ብሎ መሄድበት ነበር። ሴንተር ኦፍ ዘ ወርልድ ነበረች እና ሁሉም ግብጽ ላይ የሚመጣ ወራሪ ግምጃ ቤት እንድትሆን ነው የሚፈልገው። ግብጽ በሷ ሪሶርስ ነው ዘርፎ ግብጽ ዘርፎ ነው ፋርስ ድረስ ሄዶ ከዛ እስከ አፍጋኒስታን ድረስ ሄዶ እስክንድር ሌሎችም የመጡት። በኋላም እስልምና ዓለም ላይ ሲስፋፋ ግብጽን ለመያዝ የፈለገው because ግብጽ በዛ በረሃ ውስጥ ትልቅ ሪሶርስፉል ኔሽን ስለነበረች ነው። ግን ይሄ ኖሌጅ ይሄ እውቀት ይሄ ስራ ኢትዮጵያውያን የሰሩት ስራ ነው። ያን ጊዜ አባይ ላይ እንደዛ ሲሰለጥኑ ማንም አልጠየቃቸውም። የእናንተ አይደለም አልተባሉ። ግን
ፍርሃት ነበር። ምን አይነት ፍርሃት? አሁንም ያለው ፍርሃት፣ ቅድም የጠቀስክልኝ ፍርሃት። ይሄ ወንዝ አንድ ቀን ይቆማል። ምልኪ ነው እንግዲህ ይቆማል አላቅም። ተፈጥሯዊ በሆነ መንገድ ሊቆም ይችላል። ሰው ሊያቆመው ይችላል አላቅም። ግን ይሄ ፍርሃታቸው ሁሉ ጊዜ በግብፅ ነገስታቱ ውስጥ ነግሶ ይኖረ ነው። እስክንድር ኢትዮጵያ የመጣው እኮ የተገፋው ዓለምን ወረ ይዘ እንዴት ኢትዮጵያ የምትባል ሀገር ማስገበር አቃተ? ይሲ እስክንድር የሱ ጦርነት አይደለም። ቢኮዝ ቀድሞ ግብፅ ገብቶ እኮ ፋርስ ሄዷል። ተመልሶ ሲመጣ ነው ወደ ኢትዮጵያ ላኩት። ምን ማለት ነው? በኤኒ ሚንስ ኢትዮጵያ የሚባል ሀገር ማፍረስ ተቀዳሚ የግብፅ ተግባሩ ነው፣ ዓላማ ነው፣ ጥንታዊ አጀንዳ ነው። ከውሃው ጋር በተያያዘ ነው አጀንዳውን ክሬት ያደረጉት ወይስ ሌላ ዓላማ አለ? ሎክ አሁን ፕራክቲካሊ አንድ ጓደኛ ያለውን ነው የምነግርህ። ፕራክቲካሊ አባይ ከኢትዮጵያ መነጨ 85%። የኢትዮጵያ ፕሮብለምስ 100% ከግብፅ ይመነጫሉ። this is what we ሁልጊዜ ምንለዋወጠው ይሄንን ነው። እኛ ውሃ እንሰጣቸዋለን፣ እነሱ ነገር ይሰጡን። ይሄንን አጀንዳ መቀየር የቻልክ ጊዜ ነው የኢትዮጵያን ችግር መፍታት የሚቻለው በትልቁ ማለት ነው። አሁን ይሄ ማለት ልክ እነሱ እንደሚያደርጉት አንተም ይሄ እንትን እየፈለፈልክ አሸባሪ እንትን እየላክ አይደለም። በቃ this is not አጀንዳው ውሃ አይደለም። ውሃውን ማክሲማም መጠቀም እስከቻልክ ድረስ ማለት ፍርሃታቸውን መቅረፍ እስከቻልክ ድረስ ፍርሃታቸው አንድ ቀን ይቆማል አይደለ? ሊቆም የሚችልበትን መንገድ ማክሲማም አንተ ዩቲላይዝ ባደረከው ቁጥር እንግዲህ ያን ጊዜ ነው መግባባት የሚቻለው። በአንድ ግድብ እንዲከጩ አሁን እኮ አትገድቡም ነበር አይደለ? ከዚህ በፊት የነበረው ጩኸት አሁን ልክ ተገድቦ ሲያስ ምንድነው ያሉት? እኛ እንክፈተኛ እንዝጋቁ ለሱ መገደቡ እኮ ጥቅም እንዳለው ሳያውቁት ቀርቶ አይደለም። ከድሮም ጀምሮ እንደውም ፋይናንስ ማድረግ ነበረባቸው ይባላል ነበር ይባላል። አሁንም እንደሱ አይነት ጥያቄዎች አሉ። ስለዚህ አሁን ጥያቄው እንደሆነ እኛ አረንጓዴ ልማት ጥያቄ አለ። እኛ እንክፈት እኛ እንዝጋ ነው። ስለዚህ 10,000 ግድብ ከገደብን ግን ስንቱን ዘግተው ስንቱን ይከፍታሉ? ኦነርሺፕ መፍጠር፣ ውሃው ባለቤት ያለው መሆኑን ማሳየት፣ እኛ ጋር የሚዘንበውን ዝናብ ማቆር መያዝ፣ በየአካባቢያችን ግድቦችን መስራት። የአባይ ገባሮቹን ካቆርን አባይ በራሱ ይቀንሳል። እንደምታውቀው ቀነሰ ማለት ደግሞ አባይ ሞልቶ የሚፈሰው ውሃ ይቀንሳል። እሱስ ሌላ ችግርና ጭቅጭቅ አያመጣም ወይ? እንዴት ነው የባለቤትነት እንትናችን እናረጋግጠው? አሁን ዘመኑ ከባድ አይደል መልኬ? አንተ እንዳልከው ድርድር የሚል ወርድ አለ እዚህ ቃል ላይ። ቃሉ ድርድር ይላል። በጣም አሪፍ ቃል ነው። መደራደር በአንድ ጉዳይ ላይ ተነጋግሮ መስማማት፣ ለመስማማት ወደ መስማማት የሚያደላ ነገር ነው። ግን አደገኛ ነው። ከማጋ ነው? ከዳቢሎስ ጋር ነው ድርድራችን ነው። ይሄ እንደ ዲፕሎማሲ ያገለግላል ብለን እናስባለን። ውስጡ ያለው ሐሳብ እንጃ እንግዲህ የሚገዛው ሰው ነው ያንን ማለት ያለ የሚገዛው ነው ሴንስ ሐሳቡን የሚወስደው ሰው ያንን ማለት ይችላል። አሁን ምንድነው መሰለህ ቢኒ ሸበሌ ወደ ሶማሌ ይፈሳል አይደል? የማን ነው? የኢትዮጵያ። አንተ አልከኝ። ግን ዛሬ ካልያዝከው፣ ዛሬ ካልገደብከው፣ ዛሬ እሱ ላይ ካልሰለጠንክ እውነት ኢትዮጵያ ነው ነገ ሶማሌ ላይ ሆነ እንዳትነኩ ልትላት ይችላል። ጥያቄ ሊነሳ ይችላል። ይሄንን ጥያቄ ነው ማጥፋት። ይሄን ጥያቄ ማጥፋት የምትችለው ማክሲመም ዩቲላይዝ ስትጠቀምበት፣ ስትገድበው፣ ባለቤት ስታደርገው እኮ አንተ የዚህ ቤት ባለቤት የቤት ኪራይ ካላስከፈለህ ሚኒመም 10 ብር በየወሩ ካልጠየቀህ ምን ይሆናል? ቤቱ የማን ስለኖርክበት ወይ ደግሞ እሱ ስለሰራው የእሱ ነው ማለት ነው አይደለም። ኦቶሪቲውን ማሳየት የለበትም። ስለዚህ ነገ ሸበሌን አዋሽን ነገ መጠቀም ካልቻለ ዩቲላይዝ ማድረግ ካልቻለ ከኛ ሀገር የሚወጡ ወንዞች ባለቤትነቱን ማረጋገጥ ካልቻልክ ነገ ትንሿ ሶማሌ ትነካናዋ ብትልህ እንዳትፈርድባት። ምክንያቱም ትልቁን አባይ ግብጽ እያስፈራራህ እኔ ልክፈት ልዝጋ እያለህ እንዴት ነው አንተ የሸበሌ ባለቤት የምትሆነው? So this is the question.
አሁን ይህን መጽሐፍ ስናነብ ትናንትና የነበሩ አያቶቻችን ቅድመ አያቶቻችን የነሱ እውቀት ነበረ እየተጠቀሙበት የነበረው። ምናልባት ገባሮችንም በማቆር የሆነ ታሪክ ይሰሩ እንደነበር አንብበናል፣ መረጃውም ነበረ። ግን ያ እውቀት ተከትሎ መጥቶ ትውልድ ላይ በብዙ መልኩ የታሪክ ስብራት አለብን እኛ። በብዙ መልኩ በየትኛውም ስትል ኢትዮጵያ የሆነ የገዘፈ ነገር ነበራት፣ የሆነ ሳር ላይ ይቆረጣል፣ የሆነ የገዘፈ ነበራት ይቆረጣል። ትላንት የነበረን መልክ ከፍ ያለ ነው። ቅድም እንግዲህ በቲያትሮች አሳይተሃል። በንጉሥ አርማን ብትል በህንደኬም ዘመን ብትል የገዘፈ ስምና ዝና ተግባርም በተግባር የተፈተነ ጀግንነት ነበረ። ግን ከሆነ ጊዜ በኋላ እየመጣን እስከ ቅርብ ጊዜ ድረስ ጥሩ ነበርን። እንግዲህ 60ዎቹ ምናምን የሚባለው አይነት ትውልድ ጋር ስንደርስ ተሰብረን ቀርተናል። ድልድዩ አልተቀጠለም እስካሁን። አሁን ተስፋ የሚታይበት ዘመን ላይ ነው። እውቀት አለ። ዓለም ላይ እኩል እየሆንን ነው። ዓለም የሚሄድበትን ርቀት አብረን እየሄድን ነው። ከዓለም ጋር የተወዳደርን ነው። በተለያየ መልኩ ተስፋ አለ። ግን እነኛን ስብራቶች አስተካክለን ለመቀጠል የሚያስችል አሁን አንድና አንድ ከጦርነትም በላይ መደራደር እንደሆነ ይሰማኛል። እኔ እንደ አንድ ዜጋ በምን መልኩ ነው አሁን የትላንትና ገባር ገድበው ያሳዩንን አያቶቻችንን ፈለግ መከተል የምንችለው? በምን መልኩ ነው? አፄ ኃይለሥላሴ የሰሩት ታላቅ ነገር ልክ ይሄ አሁን ዶክተር አብይ ግድቡ እንዳያጠናቀቁት ትልቅ የገዘፈ ታሪክ የሰሩት አፄ ኃይለሥላሴ ናቸው። እንደዚሁ ምንድን ነው መሰለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከግብጽ ይመጣ የነበረውን የጳጳስ ሹመት ጵጵስና አቁመው ሲኖዶስ እዚሁ ሀገራችን እንዲቋቋም ማድረጋቸው አሁን በትክክል ግድቡ ህዳሴ ግድብ የመገደቡን ያህል ትልቅ የምስራች ነበር ያን ጊዜ የሰሩት። ምን ማለት ነው? አሁንም ድረስ ኢትዮጵያ ከግብጽ ጳጳስ ቢመጣላት ኖሮ ይሄን ግድብ ትሰራው ነበር ወይ ብለህ ብታስበው እጠራጠራለሁ። አለቆቻችን እነሱ ናቸው የሚሆኑት። እጠራጠራለሁ። ትልቁ መሰረት የተጣለው ያን ጊዜ ነው። ልክ ይሄንን ምንድነው ገመድ ሲበጥሱት እሳቤውም የተፈጠረው አፄውም ያስጠኑት ግድቡን ያስጠኑት ያን ጊዜ ነው። ልክ እንደሳቸው ሁሉ ጠቅላይ ሚኒስትር መለስ ዜናዊ መጀመራቸው የዛን ያህል ትልቅ ውሳኔ ነው። አዝዌል አሁንም መጨረሱ በጣም ይሄ ሉክ በትውልድ ያለ ቅብብሎሽ ሂደት ውጤት ነው። ስለዚህ ይቀጥላል ምልህ እንደውም አሁን ጩኸቱ በዛ እንጂ ሊደርስ የሚችለው ኢምፓክቱ ዜሮ ቀንሷል። ግድቡን ካለ መስራት ይሻላል በጣም። ሰርተህ ደግሞ እንክፈት እንዝጋ እያሉ መደራደሩ ችግር የለውም። እንክፈት እንዝጋ ማለት ግን ምን ማለታቸው ነው? አሁን ለምሳሌ ግብጽ የምትፈልገው ያህል ውሃ እኛ እዚህ ጋር ቁጭ ብለን ልቀቁልን፣ ይሄን ያህል ልቀቁ፣ ይሄን ያህል ቀንሱ፣ ይሄን ያህል ጨምሩ የማለት ነው። ከፍ ካለ ቀንሱ፣ ዝቅ ካለ ጨምሩ ነው። ምንድነው መሰለ ይሄ in other words ባለቤቶቹ እኛ ነን። ይሄ ነው the question። ባለቤትነቱን አሳልፈ ከሰጠህ አትችልም፣ ያንተን መብት መጠየቅ አትችልም፣ አይሆንም። የኛ ገበሬዎች አይናቸው እያየ አባይ የጎፈላ እየደነፋ ባጠገባቸው ሲያልፍ ንጹህ ውሃ ሳይጠጡ በጭስ እየተጨናበሱ መብራት ሳይኖራቸው ለዘመናት በቁጭት ሰይጣን ወንዝ ውስጥ ነው ያለው እየተባልክ አይደል ያደግከው? ከወንዝ ጋር እንዳትደርስ እኮ ነው። በወንዝ እንዳትጠቀም ዩቲላይዝ እንዳታረገው ነው፣ እንዳትጠቀመው ነው። ትግራይ ውስጥ ወደ አባይ ቢገባ ትልቅ ወንዝ አለ፣ ወደ ተከዜ የሚገባ በፍጹም ጠበል ነው ተብሎ ለሺህ ዘመናት ውሃው ለእርሻ እንኳን አይጠቀሙበትም ነበር፣ ተገዝቷል። ግብፃኖች የሰሩት ሴራ ነው። እኛም ስናድግ ወንዝ አትውረድ፣ መጋኛ ይመታል፣ ምናምን ይመታል። ከወንዝ ከራቅ እኮ ህይወትህ አለቀ ጠፋ ማለት ነው። ሰውና ውሃ እንዴት ነው የሚለያየው? ይሄ ነው እንግዲህ በእያንዳንዳችን ውስጥ የገባ ትርክት። ለሺህ ዘመን ስትሰበክ ይኖርከው ይሄንን
that's why they have the power ውሃ በቃ ሰይጣን አለ ካሉ ማንንም ማስገድዶ ሳይሆን ሰይጣን ፈርተህ ትቀራለህ። እሱ እየመጣልኝ ነው እሱ እየመጣልኝ አትነካውም አትጠጣውም አትታጠብበትም ለአትክልት ዝናብ ትጠብቃለህ ሁሉ ጊዜ ዝናብ ከቀረ የእግዚአብሔር እንትን ነው እንጂ ስለተቆጣ ነው እንጂ ውሃ ኮጎትተህ ማጠጣት ትችላለህ መጠቀም መገደብ ትችላለህ። ይሄ ሁሉ ኮንሰፕት ካንተ የራቀ እንዲሄድ ማድረግ ላለፉት ዘመናት የመጡት ረሃቦች ርዛት ምናምን ስታስበው ይሄ ሁሉ ይላሉ አይደለ ፈረንጆቹ ይመጡና ይሄ ሁሉ ውሃ ያለ እንዴት ነው የምትራውት ነው because እነሱ ትንሿን ውሃ እንዴት ዩቲላይዝ እንደሚያደርጉ ስለሚያውቁ ማለት ነው። ሶ እንኳን ከላይ ያለው ውሃ ከርሰ ምድራችንም ራሱ ትንሽ ቆፈር ካረከው በቅርብ ርቀት የምታገኝበት ነው መጠቀም አለመቻል። ደቡብ ሱዳን አንድ ወዳጅ ሲያወራኝ በጣም ለእርሻ የተመቸ ሀገር ነው። በጣም ትክክል ነው። ሜዳማ ነው። ነጭ አባይ የሚባለው ከታች ከቪክቶሪያ የሚመነጨው ሄዶ መሬቱ ላይ የሚተኛ ውሃ ነው። እሱ በቀላሉ ኮትኮት አድርገህ እንትን ትላለህ እንትን ማምረት ትችላለህ። የደቡብ ሱዳን ህዝብ ግን አብዛኛው ዘላን ነው ላይፉ እና ከብት የሚያረባ ህዝብ ነው። ግን ያ ወዳጄ ሄደና ደቡብ ሱዳን ለስራ ሄደ እንዴ ለምን ነው ማታርሱት? ይሄ ሁሉ ያያል ይሄ ሁሉ እንትን ያያል ይሄ ሁሉ ሲል in other words ምን እንደነገሩት ታውቃለህ? ካረስን እንሞታለን። ለዘመናት የተነገራቸው አእምሯቸው ውስጥ የታተመ ውሃውን ከተጠቀሙበት ካረሱ ከተጠቀሙበት ወደ ግብጽ የሚሄደው ይቀንሳል። ከነዚህ ሰዎች ጋር እንዴት ነው የምትደራደር? ከዳቢሎስ ጋር ጸሎት ነው የሚያደራድረው ወይስ ምንድነው ጉዳዩ? በጸሎት ካልሆነ በስተቀር በጣም ከባድ ነው። መልኬ እኔ አሁን ምን ይሰማኛል መሰለህ? ባንዶ አያቶቻችን ደም አጥንት ነፍሳቸውን ሰውተው ይሄው አሁን አለን በነፃነት። ይሄ ዝም ብሎ እንደ ተረት የሚነገር አይደለም። በእለት ተዕለት ኑሯችን ውስጥ ልንኮራበት ፕራውድ ልንሆንበት ልንናገረው የምንችል ታሪክ ነው። ግን የጣሊያን አሁን ያለው ጄነሬሽን ጋር ግን በቢዝነስ አብረን ተጋብተን እየሰራን ነው። ቂማልተ ያያዝ ነው። አያቶቻችንን ስለገደላችሁ አላሉ። አባይልም ከገደቡት ውስጥ ኮንትራት አሉበት። ሌሎች ትልልቅ ፕሮጀክቶች ውስጥ አሉበት። ጄነሬሽን ተቀይሯል። አስተሳሰብ ተቀይሯል። በቢዝነስ ተጋብተ እየሰራ ነው። ግብጽ ትናንት የነበረው ትርክትን ለማርገብ የአሁኑ ጄነሬሽን ድረስ መርዙ እየተረጨ ስለሆነ በምን መልኩ ከህዝቡ ጋር ተቀራርቦ ለምን ዋናው ህዝብ ለህዝብ መገናኘት ነው ብዬ አስባለሁ። እዚህ ያሉ ግብጽ ያሉ እናቶችን ወጣት ዩኒቨርሲቲ ተማሪዎችን ጋዜጠኞችን አምጥቶ ኢትዮጵያ ውስጥ በወንዝ ዳር የሚኖሩ የኢትዮጵያን ኮሚኒቲ ማስጎብኘት ሪያሊቲውን ማሳየት አባይ ጋር ወስዶ የአባይን ውሃው የድረስ ሞልቶ ወደ እነሱ እንዴት እንደሚሄድ ማሳየት ክፋት ተንኮል መቀኝነት እንደሌለ ማሳየት ጠቃሚ አይመስልህም ወይ? ፖለቲካው ይፈቅዳሉ ይሄን ለማድረግ ከጉልበትና ከማስፈራራት ባለፈ እነሱ በሄዱበት መንገድ ከመሄድ ይልቅ በጣም ዋይዝ ሆኖ አብሮ ምክንያቱም ልንለያይ አንችልም። አንተ የምትለው ነገር እኮ ተሞክሯል። የፐብሊክ ዲፕሎማሲ ሂደቶች ነበሩ። የኢትዮጵያ ፐብሊክ ዲፕሎማሲ ሄዶ አይቷል ይመስለኛል። የእነሱ ይምጣ አላውቅም። ያም ትንሽ መቀራረቦች ተፈጥረው ነበር ይመስለኛል። አይ ቲንክ ጠቅላይ ሚኒስትር ኃይለማርያም ባሉ ጊዜ መሰለኝ። ልክ ነው። ጋዜጠኞች ኪነጥበብ ሰዎችም እንደተጓዙ ሄደው ሱዳንም ግብጽም ሄደው እንትን ብለዋል። በቃ እሱ መደረግ አለበት ሁሉ ጊዜ። አዎ በቃ አሁን እኮ ምን አለ መሰለህ አባይ በግብጽ ውስጥ ስታየው ሁሉ ጊዜ የፖለቲካ አጀንዳ ነው። ህገ መንግስቷ ላይ እኮ ግብጽ በአባይ የመጣ በግብጽ ህልውና የመጣ ነው የሚል ተጽፏል ተደምቆ። ያንን ግን ኔጌቲቭሊ ኢንተርፕሬት ማድረግ ነው። ይሄ ሁሉ ጊዜ ይሄ ህገ መንግስቱ ላይ ካለ ሁሉ ጊዜ ኢትዮጵያ እዚህ አጀንዳ ውስጥ አለች ማለት ነው። እዚህ አጀንዳ ላይ የግብጽ እንትን ላይ አጀንዳ ናት ማለት ነው። ስለዚህ መነሻው ኢትዮጵያ ስለሆነ አጀንዳ ልትሆን የምትችለው ኢትዮጵያ ፍሬም ውስጥ ነች። እንደው አይበለውና እንደው 2-3 ዓመት ዝናብ ቢቋረጥ ውሃው ሊቀንስ እኮ ነው። ስለዚህ በቃ ተነስታ ኢትዮጵያነት እንዲያረጋችኝ ማለት ራይቱን ሁሉ እኮ ይዛ ነው። ራይት ከየት የሚመነጭ ከህገ መንግስቱ የሚመነጭ ማለት ነው። አስቀምጠዋለች እዛ ላይ። ስለዚህ ከዛ ሊነሱና አጓጉል እንግዲህ የማይችሉትን ጦርነት ሊገጥሙ ሊሆን ይችላል። አብሮ መኖር ካለብህ አብሮ መኖር እንዴት መኖር አለብህ ነው። በቃ ይሄንን ነው እኛ
የቤት ስራ መስራት ያለብን። የቤት ስራችን ወንዙ እኛ ሀገር እስካለ ድረስ መጠቀም ያለብንን ያህል መጠቀም መቻል አለብን። የበላይነት ድርሻውን መያዝ ያለብን እኛ ነን። በቃ ብኩርናውን መውሰድ መቻል አለብን። ያን ጊዜ ነው በቃ መነጋገር የምንችለው ወደ ህሊናቸው እንዲመጡ። በቃ ውሃው ምልህ ባለቤትነቱ የማን ነው የሚለውን ጥያቄ ልታመጣ ትችል ይሆናል እንጂ ውሃውን ማቆም አትችልም። አይቆምም፣ ማንም አላቆምም፣ ተፈጥሮም አያቆመውም እንኳን የሰው ልጅ። ግን ይሄ አጉል ዲያሎግ ውስጥ መግባትና ይሄንን ደግሞ መነሻ አድርገህ የኢትዮጵያን ሰላም የኢትዮጵያን ህልውና እንትን ማለቱ አትሊስት እንዲቆም ለማድረግ ግን ይሄ የውሃው የማን ነው የሚለውን ጥያቄ በትክክል መመለስ መቻል አለብን። በጣም ትክክል። ይሄንን ስትመልስ ነው ከዛ ቁጭ ብለህ ቴብል ላይ አይን ላይን እየተያየ ማውራት የምትችለው። አዘርዋይስ ግን እንዳልኩ ነው ኢትዮጵያ ውስጥ ቁጭ ብለን እዛው ግድቡ ጋር ሆነን እኛ እንክፈት እኛ እንዝጋ የሚል አይነት ይሄ የሀገር ክብርንም ኮንሲደር ያላደረገ አዚፍ ምንድነው ይባለው ስድብ ነው የምትለው አይነት እንትን መስማት የለብህ። ትክክል ነው። ምናልባት ሌሎች ጣልቃ ገብ ሀገራት የሉም ብለህ ታስባለህ? አሉ። ለምን የሉም? ምንድነው መሰለህ አሁን ለምሳሌ አልቻለችም እንጂ ግብጽ ይሄ ጉዳይ ከራሷ አልፋ የአረብ ሀገራት ወይ ደግሞ የአረብ ሊግ ጉዳይ እንዲሆን ከፍተኛ ትግል አድርጋለች። ከፍተኛ ትግል ኢቭን በቅርቡ ይሄ እንደ ኔቶ አይነት ወታደራዊ አቅም አረቦቹ እንዲኖራቸውና ግብጽ በፈለገች ጊዜ ዘላ ኢትዮጵያን እንግዲህ ጉዳት ወይ ደግሞ ይሄ ናሽናል እንትኔን ነክቷል የምትለው ሀገር ካለ ለመውጋት እስከ መገዳደር የሚደርስ ሂደት ውስጥ ገብታ ነበር። which is አልሆነም እንጂ አልተሳካም። እንደገና ደግሞ ዝም ብለህ ስታይ እኮ እንደ ጥላ ነው አለ የምትዞረን። አሁን የሰላም ማስከበር ኃይል ሶማሌ ላይ አምጥቶ ማስፈር ማለት እንደ አንድ ዓለም የተባበሩ መንግስታት ሀገር ያገባት ይሆናል። ምክንያቱም ፓኪስታንም መጥቶ እኮ የሰላም አስከባሪ ነኝ ይላል፣ ህንዱም መጥቶ ይላል። እንደውም ግብጽ ትሻላለች፣ ትቀርባለች። ሶማሌ በተበጠበጠች ቁጥር የምትደማው የምታለቅሰው የምትለው ኢትዮጵያ ናት። ከኢትዮጵያ የተሻለ ምንም ማድረግ አትችልም እዛ ቦታ ላይ ኢማጂን። ግን በቅርበት ኢትዮጵያን ለመበጥበጥ ደንበር ላይ መጣ የሰላም አስከባሪ ኃይል ሆና ሶማሌ ውስጥ ገብታለች። ኤርትራ ላይ የሚሆነውን እያየን ነው። እያንዳንዷ ወደ ኢትዮጵያ የምትተኮስ ጥይት የግብጽ ናት። ሱዳን ውስጥ እያየን ነው። የሱዳን ኃይሎችን ለሁለት ከፍሎ ግብጽን የሚደግፍና ግብጽን ማይደግፍ አይነት ግብ ውስጥ እስከ መግባት የመድረስ አይነት ሂደት ስታየው ይሄ እንግዲህ ሱዳን አባይ የሚያልፍባት ሀገር ናት። የግብጽ ኢንተረስት አለ ብለህ ታስብ ትችላለህ። ከበለጠ ግን የኢትዮጵያ ጉዳይ ከየትም ነገር በላይ ስለሚያንገበግባት እንግዲህ ዙሪያውን ኢትዮጵያን በመዞርም አታልፍም። የትኛውም የኢትዮጵያ ተቃዋሚ ግብጽ ሄዶ ሚኒማም ላፕቶፕ ማክሲማም $1 ሳይዝ የሚወጣ የለም ወይ? የአባይ ጥቅም ከገባቸው ጀምሮ የጀመሩት ሴራ ነው። በጣም ተብተባው በጣም ብዙ ነው። ውሉን አታቆም ለመፍታት እውነት ነው። ግን አንተ እንደራደር አልክ። ዳቢሎስን ብትሆኑ እንደራደር ብለሃል። ንቃ፣ ማህበረሰብ ንቃ፣ መንግስት ንቃ፣ ግድ የለህም። እዚህ ውስጥ ታሪክ አለ፣ እዚህ ውስጥ እውነት አለ፣ እዚህ ውስጥ እውቀት አለ። ይሄን መጽሐፍ ያው እዚህ ውስጥ አለ። ግን ከቀላል ነገር ጋር ለምንደራደረው ለዘመናት ተገንብተው መጥተው ዳቢሎስ ከሆኑ ባስተሳሰብ ጋር ነው። ስለዚህ የዳቢሎስ ያህል የገዘፉ ዳቢሎስ እንግዲህ የተነገረን አይነት ግዝፈት ማለት ነው። የመንፈሳዊ ውጊያ ውስጥ መጥፎ የሚባሉ ነገሮች በሙሉ ለዳቢሎስ ናቸው የተሰጡትና ያን የመሰለ ግዝፈት አላቸው። ስለዚህ እንደራደር፣ ከተደራደርን ከዚህ ሰው ጋር ነው ወይ ከዚህ አካል ጋር ነው እንደራደረው እያልክ ነው። እውቀት የሚባል ነገር ደግሞ አለ። በዚህ ዘመን የተፈጠረ ሳይንስ ቴክኖሎጂ ምናምን የሚባል ትውልድ እየተማረ በየጊዜው እያወቀ ነው። ይሄ እውቀት ግን መፍትሄ መሆን አይችልም ወይ? ይሄን የገዘፈውን ዳቢሎስ ጋን በጠጣር እንደሚባለው ይሄን የገዘፈ ነገር በእውቀት መፍታት አይቻልም ወይ? እንዴት መነጋገር? አሁን እንዳልከው የዲፕሎማሲ ስራ የተለያየ ልኡካኖች ሊመጡ ይችላሉ። ከዛ በተሻለ ኢትዮጵያ ልጆቿን አሰልጥነና አውቃ
በደንብ መጠቀም እንድትችል አቅሟን ማደራጀት እንድትችል ምን መደረግ አለበት ትላለህ አንተ? አይ ቲንክ መደረግ ያለበት ነገር መሰረቶቹ አሉ እኮ አሉ። ምንም እንትን ለምሳሌ የውሃ ቴክኖሎጂ ነው እንግዲህ አሁን ኢትዮጵያ በጣም ምትራበበት የነበረ ሁኔታ ግን አሁን በኮሌጅ ደረጃ በዩኒቨርሲቲ ደረጃ እየተሰጠ ነው። ይሄ አንዱ የመዋጊያ ጥበብ ነው፣ የእውቀት ጥበብ ነው። ሌሎችም ይሄ ከግብርናው ጋር የተያዘ ከመስኖ ጋር የተያዘ ከምን ጋር የመስኖ ሚኒስቴር አለ፣ እንዲህ ነገሮች አሉ፣ እንቅስቃሴዎች አሉ። አሁን ደግሞ ግድቡ ህዳሴ ተገድቦ ንጋት ሐይቅ አለ። እነዚህ ሁኔታዎች ዩቲላይዝ በተደረጉ በተጠቀምናቸው ጥቅማቸው በገባን ቁጥር ደግሞ አንድ ግድብ እንደማይበቃን በገባን ጊዜ ምክንያቱም አሳ እየመጣ ነው አይደለ? ከህዳሴው ተጀምሯል እና በቶንስ እየተመረተ ነው። ይሄ እኮ ግድቡ ስለተገደበ የተገኘ ጥቅም ነው አይደል? ልክ ነው። እንደገና ደሴቶች እንደገና የቱሪዝም ምናምን የተባለ ነው። ሶ ለምንድን ነው በአንድ ግድብ በአንድ በዚች በ14 ዓመት እንትን ውስጥ እችን ካደረግን ዋይናት 2-3 ማናረግ ያሉን ነገር መጠቀም ሁለት ራሱ አባይ ላይ አሉ እኮ ግን ስለዚህ እነሱን ማጨረስ ማጠናከር ሌሎች ከዛ ጋር የተያዙ ወደ አባይ የሚሄዱ ወንዞችን እነሱን በየቀበሌያችን በቃ በየቀበሌያችን ከዚህ ከሰሜን ሸዋ ጀምረ ከየትም ከዚህ ከወለጋም ከምንም የሚነሱ ወንዞችን እዛው አካባቢ ላይ ዩቲላይዝ ያደረክ ምንድነው ስሙ አሳ እያረባህ መስኖ እያደረካቸው ኢንጆይ ያረክ የረዳህባቸው በጀልባ እንዲህ አድርገህ ማቆርና መያዝ መጠቀም ስትችል ይሄ እውቀት ነው። ውሃው ባለቤት በፈጠርክለት ቁጥር ነው። ከዛ በኋላ የኔ ነው ሳይሆን የእናንተ ነው። ግን እባካችሁ let's use it ለመደራደር ዝቅ ይላሉ። እዛ እናልማው ማለት ዛፍ እንትከል እንዲናርግ ነው። የዝናብ ውሃ እንዳይቋረጥ ምን እንስራ because እናንተ እዛ ጋር እኮ ቢያንስ 30%ን 50%ን እየተጠቀማችሁ ነው። ለእኛ ማስቡልን ማለት የሚጨመረው ያን ጊዜ ማቆምም አትችልም አይሆንም። ግን ይሄንን ትዕቢት ማውረድ ከቻልክ አንተ መስራት አለብህ ማለት አገር ውስጥ ያሉትን ችግሮች 100% ቀረፍካቸው ማለት ነው። መልካም። በዚሁ አሁን እውቀት ነው። እኔ አሁን ይሄን ማጣቀሻ ነው ብዬ የማስበው ስለ አንድ ነገር ልትናገር ስትል ከላይብራሪ ብድግ አድርገህ ገልበጥ አድርገህ መልካም እኮ እዚህ ጋር እንዲህ ብሏል፣ ይሄ እኮ እውቀት ነው ወደ መጠቆሚያ ስለሆነ እዚህኛው ላይ ያለውን እውቀት እንጠቀምበት ባለ አንድ አማርኛ አለ። ታሪካዊ ጠላታችን ግብጽ ነች። አንዳንዴ ይጎረብጠኛል። ለእኔ የሚጎረብጠኝ ለምንድን ነው? ቃሉን በደጋገምከው ቁጥር እውቅና ትሰጣችኋለህ። እውቅና ኔጌቲቭ ነገር ሁሉ ጊዜ ተደጋግመው እውቅና ተሰጠዋለና ሰው ብዙ ሰው እንዲያውቀው ታደርጋለህ። ትውልድ ተቀባብሎ መጥቶ ታሪካዊ ጠላታችን ነው ጠጋ ብለህ ስታይ እውነት ታሪካዊ ጠላታችን በምን መልኩ ነው እንዴት ነው መፈተሽ መቻል አለብህ። እሱ እንዲሆን ህዝቡ ምን ይሁን ምን ይስማ ምን ይወቅ፣ ትውልዱስ ዩኒቨርሲቲዎች ለተማሪው ምን ያስተምሩ፣ መንግስትስ የትኛውን ትእዛዝ ሰጥቶ ምን ያስፈጽም የሚለው ነገር ላይ ብንወያይ ፍሬ ያለው ነገር እናገኛለን። ጀነራል ነው ግን ምንድነው መሰለህ ያው ሁሉም አንደኛ በየደረጃው መስራት ያለበትም መስራት ነው። በየደረጃው ዋናው ነገር ምንድነው መሰለህ አሁን አባይ ላይ የሚደረጉ የትኛው ስራዎች እንቅስቃሴዎችና ሂደቶች በሁሉም እንግዲህ እንዳልኩ ማነው ስሙ አለ ሸበሌ አለ። እንደገና ኬንያ ደግሞ የሚሄደው ማነው ስሙ አለ። እሱ በርግጥ ዩቲላይዝ የተደረገ ነው በትክክል ይሄ አንድ ፊንጫ 1 2 3 የተገነቡበት ያለ ነው። አዝዌል ሌሎቹም ወንዞች ዩቲላይዝ መደረግ አለባቸው። ኦነርሺፕ መፈጠር መቻል አለበት። ባለቤት መፈጠር መቻል አለበት። ያንን ባደረክ ቁጥር ነው አንድም ልማትህን አስተማማኝ መሰረት ላይ መጣል ነው። እነዚህ ውሃዎች አሁን ሸበሌ የሚገርምህ በሆነ ጊዜ የመጎብኘት አጋጣሚው ነበረኝና የሚመረቱት የሽንኩርትና የድንች ብታያቸው የትም አታያቸው ግዝፈታቸው የህፃን ልጅ ጭንቅላት ያክላል። እንግዲህ ሽንኩርቱ መሬቱ ለም ነው፣ ወንዙ እንደ ልብ ነው። ግን ያንን ውሃ ማክሲመም ዩቲላይዝ ማድረግ መቻል ያ አካባቢ መልማት አለበት በደንብ እና እያንዳንዱ እዚህ ጋር ምን ወስዳት ትግል ነገ ምን ከፍለው መስዋዕትነት መቀነስ መቻል አለበት። ይሄንን ማድረግ ስንችል
ነው። ይህንን ለማድረግ ደግሞ ሁሉም ማለት ቅድም የጠቀስካቸው በሙሉ እንትናችን እንደኔ ያለው ጸሐፊ መጻፍ አለበት። እናንተ ያለው ፖድካስት እና ሌላ ሚዲያ ላይ ያለው ሰው ይሄንን በደንብ ካፒታል አድርጎ ማስተላለፍ መቻል አለበት። ማህበረሰቡም ከዚህ አውቆ ለሚደረጉት እንቅስቃሴዎች የኛ ሰው እኮ እጅግ የሚያስደስተህ ምንድነው በራሱ አቅም አይደለ ህዳሴን የሰራው። አዎ በቃ ህፃናቶች ከትምህርት ከቁርሴ ላይ ብለው ያዋጡ ነበር፣ እናት ከመቀነቷ ታዋጣ ነበርና ይሄ አቅም ነው ከፍ ብሎ መጥቶ እዚህ ድረስ የደረሰው። ያኔስ በቴሌቪዥን ይተላለፍ የነበረ አንድ አባት የሚሉት በማህፀን ያለ ልጅና የሞተ ሰው ብቻ ነው የሚያዋጣው። አይገርምም? አየው። ስለዚህ ነታችን እዚህ ድረስ ነው። አዎ። እና አሁንም ሌላ ልክ እንደዚህ በራሳችን አቅም የምንሰራቸው ፕሮጀክቶች ግድቦች የግድ ያስፈልጉናል። አዎ ይሉናልና ይህንን ኃላፊነታችንን እንዳለፈው ጊዜ እንደቀደመው ጊዜ መወጣት ስንችል ኦነርሺፕ አሁን ህዳሴው የማን ነው ብለህ አንድን ኢትዮጵያ አትጠይቅም ደፍር። በፍጹም አትጠይቅም። ከባድ ነው አይደል? ልክ እንደዛ ማለት ነው። ስለዚህ ሌላውም ወንዝ ሌላውም ግድብ ሌላውም ፕሮጀክት የማን ነው ብለህ ለመጠየቅ እንዳትደፍር አድርገህ መስራት። ምክንያቱም አባይ የኔ ነው ማለት ጀመረ። እኔ ራሴ በግጥሜ ላይ የኔ ነው አባይ የኔ ነው ብዬ ሙዚቃ ሰርቻለሁ እና የኔ መሆኑን እያወቅኩ ግን ደካ ተቀምጬ ነበር። የኔ መሆኑን ለምን መሰለህ የተነገረኝ ነገር የኔን ነገር አሳልፌ ሰጥቼ እንደገና የኔ ነው ብሎ ማለት አየው። መጀመሪያ ሳልቆጣጠረው የኔን አሳልፌ ከሸጥኩ በኋላ ከሰጠው በኋላ ነው እንደገና የኔ ነው ብዬ እውቅና እንዲሰጡኝ ማድረግ የነበረውና ልክ አልነበረም። ይሄ አስተሳሰብ ራሱ ማህበረሰቡ ጋር ማስረጽ ከባድ ነው፣ ግን የተለማመድነው ነገር ነው። እንደዚህ አይነት ከባባድ ሳታውቀው ቃል ይወረወርና ውስጥ ተሸርሽሮ ገብቶ ባለቤት ሆናል። ለምሳሌ አንድ እንትን ትዝ ይላል አይደለ? የነበረ ሞቶ ግድቡ የኔ ነው ስማይዳም ውሃውስ ነው። ውሃውም ግድቡም የኔ ነው። ቆይ ገልብጠህ አስበው። እሺ ግብጽ ግድቡ ውሃው ከግብጽ ወደ ኢትዮጵያ ቢመጣ ኖሮ do you think ውሃውን እናገኘው ነበር? በፍጹም። ማለት ኢትዮጵያ የምትባል ሀገርም ሌላ ወንዝ ሊኖር ይችላል፣ ግን አባይ የሚባለው ግን ሲያምር ይቀራል። ገልብጦ ማሰብ ጥሩ ነው። በጣም በጣም ቆንጆ ውይይት መልኬ። በጣም 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 ከዳቢሎስ ጋር ድርድር የሚለውን መጽሐፍ እኔ የምጠብቀው በርካታ የትምህርት ተቋማት ከፍተኛ የትምህርት ተቋማት ውስጥ እንዲገባ ፈልጋለሁ። ይሄን በምን መልኩ አስገባዋለሁ? ለአንተ አሳይመንት ሰጣለሁ። ምናልባት ፖድካስት የሚሰሙ የትልልቅ ተቋማት ባለቤቶች መጽሐፉን ወስደው ለተማሪዎቻቸው መመራመሪያ ማንበቢያ መሆን አለበት ብዬ አስባለሁ። ወይ አንዳንድ መጽሐፍ ይጻፍና ዝም ብሎ ለሼልፍ ማዕረግ ይሆናል። ከበሩን አይተህ መጽሐፉን ጀጃ ታርግ ይባላል አይደለ? ርዕሱ ሊያስፈራ ይችላል፣ ግን ውስጡ ያለው ኢትዮጵያን ያቀፈ ነው። ኢትዮጵያ ትልቁ ችግሯ የሚመነጨው አባይ ጋር ተያይዞ ነው። ስለዚህ በአባይ ጉዳይ ላይ እውቀት ለመጨበጥና ስንዝር ነገር ገብቶ ለማውራትም ለመነጋገርም እንዲህ አይነት መጽሐፍት በጣም አስፈላጊ ናቸው። መረጃም ማስረጃም የያዙ ናቸው። ወደኋላ ዘመን ሄደው ሶርስ ምንጭ ጠቅሰው የሚናገሩ መጽሐፍት ናቸውና ይሄ ከዳቢሎስ ጋር ድርድር የሚለው መጽሐፍ በትልልቅ ዩኒቨርሲቲ ተቋማት ጋር በግልም በመንግስትም ቢኖር ብዬ ጠቁማለሁ። ይሄን እንድታነቡትም ጠቁማለሁ። ካነበባችሁ በኋላ መረጃ ታገኛላችሁ። መልኬ አሁን ያለህበት እድሜ ስታስበው ኢትዮጵያዊ ዜጋ ሆነ በተሰጠህ ተልእኮ በእድሜ በዘመነ የሰራኸው ነገር በቂ ነው ብለህ ታስባለህ? ይቀረኛል፣ ብዙ ይቀረኛል። ይህን ጽፌያቸውም ያስቀመጥኳቸው አሉ። እንግዲህ እንዲሁ የእንትኑ ብርሃን ያላያቸው ማለት ነው፣ የመድረኩም የህትመቱን ብርሃን ያላያቸው ነገሮች አሉ። ሁለቱን ብጠቅስልህ ራሱ ከዳቢሎስ ጋር ድርድር የሚለው መጽሐፍ እኮ ቲያትር ሆኗል። ቲያትር አስታውሳለሁ። እኔም እዚህ ፕሮጀክት ላይ ነበርኩኝ። ቲያትር አድርጎ ለመስራት እንቅስቃሴ ጀምረን ነበር። የአቅም ጉዳይ ትንሽ ፈተነንና ቆምን እንጂ እኔ ራሴ ወድጀው በአባይ ጉዳይ፣ በህፃናት ጉዳይ፣ ሀገራዊ ሰላማዊ ጉዳዮች ላይ ይገዙኛል። እኔ በቃ ቀልቤን ይገዙኛል። በእንደዚህ አይነት ፕሮጀክቶች ላይ መሳተፍ በጣም ቀልቤን ከሚገዙኝ ነገሮች ነው። አባይ እንግዲህ ከተጀመረ ጀምሮ
በቃ እኔ ደስ ብሎኝ ትንሽም ብትሆን ጠጠር መወረውርበት ፕሮጀክት ነው። እዚህ ውስጥ ማባይን ሳይ እጄን አንስቼ ነበር ከዳግማዊ ፈይሳ ጋር ከታላቁ አዘጋጅ ጋር ግን ወደፊት እንደሚሆን ይሰማኛል። ቀን ነው የሚጠብቀው ይሆናል። ስለዚህ ይሄኛውም ቲያትር ይኖራል። አንዱ እሱ ነው። ሌላው ደግሞ አሁንም ያላነሳ ነው ልዑል መላኩ በያን የሚል በጣም ልቤን የሚነካ ታሪካዊ እውነተኛ ታሪክ ላይ ወድነ ክፍሌ እንግዲህ ያው ተመልሶ እውነተኛ ታሪክ ላይ የተመሰረተ ተውኔት ነው። እሱም እንደዚሁ መድረክ ቢወጣ ብዬ ሁሌም ኖሯቸው ቲያትር ገብቷቸው ቲያትርን ለማሳደግም ለህዝቡ እንዲደርስ ለማድረግ ገንዘብ ኖሯቸው ግን የት ላርገው ገንዘቤን ለምን እዚህ ቦታ ላይ ፕሮዲዩስ አላደርግም የሚሉ እንደገናም ደግሞ ከትርፉም ተካፋይ የሚሆኑ ሰዎች ቢመጡ መልካም ፈቃድ ነው። ደስታዬ ነው። ምክንያቱም የሁሉ ነገር ቁልፍ ገንዘብ ቢሆንም ግን ያው ስነ ጥበብ ላይ ስትመጣ ገንዘብ ስላለ ምንም ልታደርግ አትችልም። ሊገባህ ይገባል ያለ ማለት ነው እንጂ ገንዘብ ያላቸው ሰዎች እንደው ምንም አያደርጉም ለማለትም ያህል አይደለም። ያ እንዳለ ሆኖ መላኩ በያን በጣም የሚገርም ሰው ነው። እንደዚሁ ዝም ብለህ ስታስብ በጣሊያን ጦርነት ዘመን የነበረ ሰው ነው። የንጉሥ ኃይለሥላሴ የእህታቸው ልጅ ነው ልዑል የሆነው ለዛ ነው። ግን ኢንተሌክቹዋል ከሚባል ጊዜው ዶክተር ነው፣ የሕክምና ዶክተር ነው። የኃይለሥላሴም ሐኪም ነበር በማማከርም ደረጃ ከዛ ደግሞ ዲፕሎማት ነበር እና አሜሪካ ላይ ኦልሞስት ይሄ የፋሽስት ጦርነትን ፋይናንስ ገንዘብ ማለት ነው። ይሄ ለጦርነቱም ሆነ አጼው እንግሊዝ እየኖሩ ባለበት ጊዜ ዲፕሎማቲክ ኮሚኒቲውን ያነቃንቅ የነበረውን ገንዘብ ይሰራ የነበረው ይሄ ሰው ነው። ይህ ኢትዮጵያዊ ነው፣ ትልቅ ኢትዮጵያዊ ነው እና እጅግ የሚያሳዝንህ ጣሊያኖች አሜሪካ ድረስ ሄደው ገድለውታል በተንኮል። በጣም ያሳዝናል። እና ጦርነቱ ሊያልቅ 1 ዓመት ሲቀረው ነው የሞተው። ሁለተኛው የማይጨው ሁለተኛው ጦርነት እና ያው አፄ ኃይለሥላሴ በድል ሲገቡ እሱ ሞተ፣ አሜሪካ ውስጥ ሞተ። እና የዚህ ሰውዬ ታሪክ ሁሌ ከነከናል። በቃ የሀገሬም ታሪክ እንደዚህ ይመስለኛል። ወደ ድሉ ስትሄድ ነው ሁል ጊዜ ፈተና የሚመጣው እንትኑ ምንድነው መክሸፉ የሚመጣውና እሱም ታሪክ አለ። እንግዲህ ይሄን የመሳሰሉ ሌሎችም እንግዲህ ቅድም የኮሪያውን አንስተሃል። ያ ኢምፕሬሲቭ ስቶሪ ነው፣ የሚገርም ታሪክ። እንግዲህ አብረን እንጀምር ይሆናል፣ ማን ያውቃል። እግዚአብሔር ይርዳን። ለማንኛውም የመጨረሻ ጥያቄ ነው፣ ታሪክ ላይ ስለሆነ ብዙ እያወራን ያለ ነው። ታሪካዊ ቲያትሮችን ጽፋለህ፣ ታሪካዊ ነገሮችን አሁንም እያመጣህ ነው። ትልቅነታችንን አግዝፎ የሚያሳየን ታሪክ እንዴት እንንገረው፣ እንዴት እንቀበል? እሷ ላይ እስቲ እንነጋገር። መጀመሪያ ደረጃ እንዴት መሰለህ፣ ታሪክ ሳይንስ ነው። ማንም እንደ ልቡ የተነሳ የሚተርከው ወይ ደግሞ ማንም ብድግ ብሎ የሚጽፈው አይደለም። ታሪክ ምርምር ነው፣ እውቀት ነው። ብዙ አይነት የታሪክ አጻጻፍ ዘዴዎች አሉ። ስለዚህ አሁን ግራ የገባን ማለት ዝም ብለህ አሁን ባለው ዘመን ላይ ስታየው ግራ የገባው ነገር ምን እንደሆነ ታውቃለህ? ታሪክ ሳይሆን ትርክትን እንደ ታሪክ እየተቆጠረ ታሪክ ሳይሆን ትርክትን እንደ ታሪክ ቆጥረህ እሱን ወስደህ ሐውልት መስራት፣ ትርክትን ለማጽናት ታሪክን አይደለም። ቢኮዝ ታሪክ እንዳልኩ የምርምር የእውቀት ዘርፍ ነው። ትልልቅ የታሪክ ፍልስፍናዎች ያሉበት ነው። ከዛ ደግሞ የኢትዮጵያ ታሪክ ብቻውን አይደለም። የኢትዮጵያ ታሪክ የዓለም ታሪክ ፓርት ነው። ፓርት ነው። ትክክል፣ በጣም ስለዚህ ከዓለም ታሪክ ለይተህ የምታየው አይደለም የኢትዮጵያን ታሪክ እና ይሄ የእውቀት ዘርፍ በሚገባ እውቀቱን መገንዘብ እንደው ዝም ብሎ ዛሬ ተነስቶ ትርክትን ካፒታል ለማድረግ ከመሞከር ይልቅ ዞር ብሎ ታሪክን አይቶ አገናዝቦ እውነታው ይሄ ነው ብሎ መሄድ አንዱ ትልቅ ነገር ነው። ከዛ በተረፈ እንዳልከው ታሪክ
ካልተማርክበት ካለፉት አባቶች ስህተት ካልገባህ እንዳልከው ታሪክ ተረት ይሆናል። አትማርበት፣ አታውቅበት። የታሪክ ዋናው ጉዳይ ወይ ደግሞ የታሪክ ባለ እንትኑ ምንድነው? ካለፈው ስህተት ለመማር ነው። ያለፈው ስህተት ላለመድገም ነው ታሪክን የሚጠቅመው። ማወቅ የሚገባ እንጂ ታሪክ ያለፈ ነው። ሰዎች አንድ ጊዜ በአንድ ወቅት የሆነ ጊዜ የተሻገሩት የሄዱበት መንገድ ነው። ሁሉ ጊዜ አገሮች የሚሳሳቱት ወይ የሚወድቁት ያለፈውን ስህተት እየደገሙ ቪሽየስ ሰርክል የሚባለው አለ። እዛ ውስጥ ትገባለህ። ስለዚህ አንድ ወቅት የሆነ ቦታ ላይ የሆነ ጊዜ ላይ የተሰራን ስህተት መልሰህ ትደግማለህ። ስለዚህ የታሪክ መልካም ጎኑ ምንድን ነው? መልካም ነገሮቹን የተዳው መውሰድ፣ ኢቭን ከመጥፎ ነገሮችም መልካም ነገሮችን አውጥተህ ነቅሰህ አውጥተህ ይሄ አስከፊ ቢሆንም ይሄን ጊዜ በእንደዚህ ሁኔታ አልፈናል ማለት ከታሪክ የምታገኘው እውቀት ነው። ሌላ ማንም አይነግርም። አለበለዚያ ህይወት ምን ይሆናል? ትራይ ኤንድ ኤረር ይሆናል። ትሞክራለህ፣ ትሳሳታለህ። ስለዚህ እንደገና ትሞክራለህ፣ ትሳሳታለህ፣ ወይ ትክክል ትሆናለህ። ከዛ እያልክ ትሄዳለህ። ቅድም ያልኩህ ነው። አፄ ኃይለ ሥላሴ ያንን ነገር በቆራጥነት ባይጀምሩት ዛሬ ህዳሴ ግድብን ባላየ ነው። ቁርጥ ውሳኔ ነው የወሰኑት። በቃ የማይደራደሩበት ነገር ማለት ነው። ምናልባት እነሱ አላወቁት ይሆናል አፄ ኃይለ ሥላሴ የሄዱበትን ርቀት። ይሄ ነው። ስለዚህ አፄ ኃይለ ሥላሴ ደግሞ ወደዚህ ውሳኔ እንዲመጡ ላሊበላ ሀርቤ ንጉስ ሀርቤ የጀመረው ቅዱስ ሀርቤ የሚባለው ላሊበላ ነግሶ የነበረ ንጉስ የላሊበላ ታላቅ ወንድም የጀመረውን ትግል ነው እሳቸው የጨረሱት። ሂስትሪ ያ ነገር ተደርጎ ወይ ደግሞ መሆን አለበት ብሎ ሲያሰውይ መጀመሩ ለሳቸው መሰረት መሆኑ ነው። ይሄ ነው ከታሪክ መማር። ከታሪክ ስትማር ስህተት አትሰራም ማለት አይደለም። ስህተት ግን የቀነሰና ሚኒማይዝድ የሆነ የሚቻል ከአቅም በላይ ያልሆነ ስህተት ይሆናል እና የታሪክ ዋጋው ቫሉ ይሄ ነው። ስለዚህ ታሪክ ከሌለው ህዝብ መሆን ታሪክ ያለው ህዝብ መሆን ይሻላል። ትክክል ነው። በጣም ታሪክ ቢኖር ይመረጣል። መነሻ ይሆናል። ምክንያቱም ማዋዣ ይሆናል። መነሻ የሌለው ሰው መድረሻውንም አያውቅም። ትንሽ የሚከፋኝ ነገር አለ። ምናልባት ይሄ ከርዕሳችን ጋር ይገናኛል። አዎ ይገናኛል ብዬ ስላሰብኩ ነው። ታላላቆችን በማዋረድ በመናገር በመሳደብ ከመልካም ጎናቸው ይልቅ መጥፎ ነው ብለን ያልኖርንበትን ዘመን መጥፎ ነው ብለን እንዳልከው ቅድም ትርክቱን ብቻ ወስደን በአደባባይ መናገሩ ዛሬ ለምንሰራው ነገር ነገ ለምናስበው ነገር ውጤት ይሰጣል ብለህ ታስባለህ? የለውም። ውጤት የለውም። ምንድነው ለጊዜው ይሄ ጊዜያዊ የሆነ ነገር ሊገኝ ይችል ይሆናል። ኢን ዘ ሎንግ ራን ግን በረጅም ጊዜ ሂደት ስታስበው ብዙም አያስኬድም። ኢትዮጵያ ደግሞ የሚገርም የኢትዮጵያ ታሪክ ሁሉንም ነገር ኢንተርቴን ያደርጋል። ችግር የለበትም። ግን አዘይንዶ ዘዴ አንጓሎ ሲጥልህ ታየዋለህ። በጣም ግሩም። የተከበራችሁ የአዲስ ምዕራፍ ፖድካስት ተከታታዮቻችን ይህ አዲስ ምዕራፍ ፖድካስት ነው። ሼር፣ ላይክ፣ ሰብስክራይብ አድርጉ። የዛሬው እንግዳችን ጸሐፊ ተውኔት መልካሙ ዘሪሁን አስራት ነው። በተለይም ደግሞ ህንደኬ የተሰኘ ታሪካዊ ቲያትር ያደረሰን፣ ንጉስ አርማ የተሰኘ ቲያትር ለተመልካች ያደረሰ ከ24 ዓመት በኋላ ድጋሜ በቲያትር ቤት ደረጃ እየታየ ያለ በብሔራዊ ቲያትር ገብታችሁ እንድታዩት የምንጋብዛችሁ በጣም ትልቅ ታሪካዊ ተውኔት ነው። ድርሰቱ የመልካሙ ዘሪሁን ነው። ዝግጅት ዶክተር ተሻለ አሰፋ ነው እያዘጋጀ ያለው። የሚገርማችሁ ነገር በጣም ታላቁ ተዋናይ ተስፋዬ ገብረሃና ይተውንበታል። የንግስናን ማዕረግ ታዩታላችሁ። ንጉስ ለሀገር እንዴት እንደሚሆን ታዩታላችሁና ገብታችሁ ህይወት ትዝናናላችሁ፣ ትማራላችሁ። መልካሙ ዘሪሁን አስራት ከዳቢሎስ ጋር ድርድር የተሰኘ መጽሐፍ አድርሶናል። ከዳቢሎስ ጋር ድርድር የተሰኘው መጽሐፍ 5 ዓመት ሆኖታል ለተደራሲ ለኔና ለናንተ ከደረሰ። ነገር ግን አገላብጣችሁ እንድታነቡት እንጋብዛለን። ሁልጊዜ ሕያው ሆኖ የሚኖር ነው እስከተነበበ ድረስ። ውስጡ ኢትዮጵያ ነች ያለችው፣ ውስጡ ታሪክ ነው ያለው፣ ውስጡ አባይን ተሸክሞ ነው ያለው። ካነበብነው እናተርፍበታለን። አሁን ደግሞ ወይኒ አምባ የተሰኘ ቲያትር ወደ መድረክ ለማውጣት በስራ ላይ ነው። ቃኞ ሻለቃን ቲያትር እየሰራ ነው። ሌሎችም አሉት። መልካሙ ዘሪሁን አስራት በመታተር ውስጥ ነው ያለው፣ በመፈለግ ውስጥ ነው ያለው። በተለይ
ታሪክ እንዳይሰበር ሀገር እንድትቀጥል ለትውልድ ለመስጠት ሁልጊዜ ጧትና ማታ ከታሪክ ጋር ተጋብቶ እየሰራ ነው ያለው። እንደዚህ አይነት ታላቅ ሰው ማግኘት ደግሞ መታደል ነው። እንጠቀምበት፣ ሀብታችን ነው። መልካሙ ዘሪሁን አስራት፣ የእውነት ይሄን ስናገር ከልቤ ነው። ስላንተ መጀመሪያ ስሰማ የንጉሥ አርማህ ደራሲ መሆኑ ስማ አክብሮት የጨመረ ሁልጊዜ በሰራው ስራ ትከበር የለ ከሰውነት ባሻገር ቀጥሎ ህንደክ ያለ ይሄን መጽሐፍ አደረስከን፣ አሁንም እየሰራህ ነው። ስለዚህ አንተ የሚጠበቅብህን ነገር ለሀገር እያበረከትክ ነው። እንዳልከው ገንዘብ ጠብቀህ አይደለም የጥበብ ስራ ውስጥህ የሚያስጨንቅህን ወልደህ መስጠት ነው። ህዝቡ ጋር ገብቶ ደግሞ የራሱን ስራ ይሰራል እና ለምትሰጠን ስራ ለሰጠህን ስራ እጅግ እናመሰግንሃለን። ተመልካቾቼ ይሄን ይጋራሉ። ሁልጊዜም እንግዶቻችን እናከብራለን፣ እናከብረሃለን፣ እናመሰግንሃለን። እግዚአብሔር አምላክ በእድሜ በጤና ይባርክህ። ጥበብ አይንጠፍብህ፣ ብዕርህ አይንጠፍ፣ በእውቀት ለእውቀት ይጨምርልህ። ይደርሳል። ከአያቴ የወሰድኩት ነው። ምላሴ ጥቁር ነው ስመርቅ ስሙኝ ይላሉ እናሳቸው። የእውነቴን ነው። ይሄ ሁልጊዜ የምንናገረው ነገር ነው። እግዚአብሔር አምላክ በእድሜ በጤና ይጠብቅህ። የምትሰራው ሁሉ የተባረከ ሆኖ ሰዎች ዘንድም እግዚአብሔር ፊትም ሞገስ እንድታገኝ እግዚአብሔር ይርዳ። ያቆይልን። አሜን። ኑሩልን። አሜን። ፖድካስት እንዴት እንደሚመረቅ ስለማላውቀው በማይክለቅ ይባላል። በማይክለቅ ነገሩኝ። በጣም እናመሰግናለን።